እሺ ቀጥሎ ነው ጂሰስ። እኔ ባነሳው ሰራ ከኔ ጋር ሳይክል እሺ እየተደማመጥን እናወራለን። እንደቀድሙ ጓ አልልም ሌሎች ላይ ምክንያቱም ያው ጊፍቴንም ማባከን ስለማልፈልግ ማለት ነው። እና ረጋ ብለን እናወራለን እየተደማመጥን። ሀሳብ መጀመሪያ ሰብስቲንሽት ማድረግ የምትፈልገው ፖይንት ካለ የሆነ ክፍል ያዝና እዛ ላይ የሆነ የምታጸድቀውን ነገር አጽድቅ። እዛ ላይ እኔ መልስ እሰጣለሁ። ከዛ ባክን ፎርዝ እናወራለን። አሪፍ ነው እንደዛ? ጥሩ ነው እንደዛ አሪፍ ነው። ያ ማለት ባነሳው የሆነ በሰማው ማለት ነው ያልሰማው ነገር ሳመራይዝ እንድታደርግ ስንት ደቂቃ ልስጥህ? 2 ደቂቃ ይበቃል። እሺ 2 ደቂቃ ተሰጥተዋል። ከላይ ደቂቃውን በእኔ በኩል ታይመር አስጀምሬያለሁ። የእኔን ታነሳና ትተቸዋለህ፣ ያንተን ታስቀምጠዋለህ መልሰህ። ቀጥል። እሺ ተባረክ። እኔ ማውራት የፈለግኩ አማን ሻምን እያለ ነበረ። የሰው ስጋ ማለት የኢየሱስ ስጋ ፍጡር ነው ወይም ምድራዊ ነው ማለት ተፈጥሯዊ ነው፣ ከማርያም ስጋ ወሰደ ለሚለው አቋም ነው ፎካስ ያደረገውና ያነሳው ፖይንት ነበረ። 2 ፖይንት ነው የሰማው ስፔሻሊ። አንደኛ ቆሮንቶስ ማለት ነው፣ ሁለተኛ ደግሞ ያ ቅዱስን መበስበስ እንዳያይ የሚለው ነገር ማለት ነው። ቢቶ ኖሮ ይበሰብስ ነበረ አይነት ነገር ማለት ነው። አሁን ያ ኢንፈር ነው፣ ኮንክሉዥን ነው። እዚህ ኮንክሉዥኑ ስህተት ነው ብዬ ነው የማምነው። አይበሰብስም፣ ምንጩ ቃል ስጋ የሆነ ነው። ሁለተኛ አንደኛ ቆሮንቶስ 15 ላይ ምንድነው የሚለው ክፍሉ? የሰው ስጋ ኦፍ ኮርስ የሰው ስጋ አንድ ነው። ሁላችን ከአዳም ነው የተፈጠረን። ከአዳም የተፈጠረ ሰው በሙሉ ስጋው አንድ ነው። ፍጥረታዊ ነው፣ ምድራዊ ነው። ስለ ኢየሱስ ሲያወራው ግን መጽሐፉ እንደዛ ያወራው። ስለዚህ ራሱ ንጽጽሩ ያመጣው ከዛ በኋላ እኮ ይቀጥላል። ምንድነው ረጋ ብለን ቀስ ብለን እናየዋለን እንጂ ያ ክፍሉ 2 ነው። ካውንተር አርጊው ማድረግ የፈለግኩ የኢየሱስ ስጋ አንደኛ ስጋ አይደለም። የሰው ስጋ አንድ ነው፣ ፍጥረታዊ ነው። የኢየሱስ ስጋ ግን ፍጥረታዊ አይደለም፣ ሰማያዊ ስጋ አለ ይላል መጽሐፍ ቅዱስ እዛ ክፍል ማለት ነው። ደግሞ ፊተኛው አዳም እንደመሰልን ኋለኛው አዳም እንመስላለን ይላል። which means ኤረድሱ እኛ ይመስላል ከሆነ እሱ መምሰል አያስፈልገንም because ኤረዲ እሱን እንመስላለን ማለት ነው by default። እና 2 ነው መናገር የፈለግኩ አማርዬ። ደቂቃው ይበቃናል። ቀጥል አንተ። ኦኬ ጥቅስ ላመጣ ነበር እንትን ባይብል ልከፍተጄ ነበረ። እስኪ በዚህ ልመልስልህ፣ ከዛ በአውዱ ደግሞ እንፈተዋለን። በዚህ ልጠይቅ መጀመሪያ ሰማያዊ ስጋ ስለሆነ የኢየሱስ ክርስቶስ ስጋ የማይበሰብስ ነው አይደለ? አዎ ትክክል። ሰማያዊ ስጋ ይሞታል። የሚሞት ስጋ የመሞት አቅም ኖሮት የመበስበስ እንዴት ነው የሌለው? ሞቱ ይለያል። እንደኛ አይነት ሞት አይደለም። ምን አይነት ሞት ነው? ሞታቸው ሮሜ ላይ ምዕራፍ 6 ቁጥር 6 ምን ይላል? አላማውን ንገረኝ አይደለም ያልኩ። ለምን ጉዳይ ሞተ? ለኃጢአታችን ሞተ። እሱን አላማውን ሳይሆን ሞቱ ይለያል ስላልክ ምን አይነት ሞት ነው? ምን አይነት ነው? ሞት ማለት ሰው ከሚሞተው ሞት ውጭ ነው? ሞቱን የሚወጥ ሞቱን የሚወጥ ሂስዋሎ ደስ። አላማውን እኮ ነው እየነገርከኝ ያለው። አላማውን አትንገረኝ፣ የሞቱን አይነት ንገረኝ ነው ያለው። አይደለም አንዱ በሞት የሚዋጥ ሞት ነው which means የኛ ሞት በሞት ስር ሆነን ምንሞት ነው። በሞት ስር ሆነን ምንሞት ነው ማለት ምን አለ መሰለህ፣ አናሎጂ ልስጥና እንዲገባ ማለት ነው። የሱ ሞት ግን ሞትን የሚወጥ ነው። አሁን ጨለማ በብርሃን ይዋጣል እንጂ ጨለማ ብርሃንን አይወጥም። እስቲል ነው ጥያቄን አይደለም እየመለስክ ያለሁት ያለው ማለት ነው። ቆይ ላምጣልህ። ለምሳሌ የሱ ሞት ምንድን ነው ሲባል የሱ ሞት ሞት ላይ የከበረ፣ የሱ ሞት የሞትን መውጊያ የወጋ፣ የሱ ሞት ትንሣኤን ያመጣ፣ ይሄ ሁሉ ሪዝን ነው። you are telling me the reason። እኔ ደግሞ ሪዝን አይደለም የጠየቁ። እኔ ሞቱ አይነቱ ምን አይነት ሞት ነው አላማው አላልኩም።
አይነቱ ከሰው ሞት እንዴት እንደሚለይ ሰው ከሚሞትበት ሞት እንዴት እንደሚለይ መጽሐፍ ቅዱስ የቱ ጋር እንደነገረ አሳየኝ ነው። ኦኬ ቆይ አሁን ስማኝ አሁን ገብቶኛል። እኔ ፐርፐዙ አይደለም የነገርኩህ። ኦኬ ለምን ፐርፐዝ ሞት አይደለም የነገርኩህ ያለው the type of death የሱ አይነት ሞት ነው የነገርኩህ ያለው። ያንዱ ሞት ሰው ሲሞት ወደ ሞት ስር ይገባል፣ በሞት ይዋጣል። በሞት ምንድን ነው የሚባለው? በሞት ስልጣን ላይ ይሆናል ማለት ነው። የኢየሱስ ሞት ግን በሮሜ ምዕራፍ 6 ቁጥር 5 ላይ እንደዚህ ይነግረናል። ሞትን በሚመስል ሞት ከሞትን። እሱ ስለ ጥምቀት ነው የሚያወራው። አውዱን አትቀላቅላ። ቆይ እኔ ስለ እንትኑ አይደለም የሚያወራው። ሞት የኛ ሞት ራሱ የኢየሱስን ሞትን ካልመሰለ የኢየሱስ ሞት የኛ ሞት ከመሰለ የተራ ሞት ከመሰለ ማለት ነው we don't have hope ተስፋ የለም። እሺ አሁን የጠቀስከው ክፍል ላይ እንተባበራለን የሚል የለም። ሞታችን የኛ ሞት አለ ሞቱን ከመሰለ። ስለዚህ ማለት የጠቀስከው ክፍል ተባብረናል አይልም ወይ? የሱ ሞትና የኛ ሞት መተባበር አለው አይልም ወይ? እሱ በኋላ እኔ አሁን ሌላ ቦታ ላይ የጠቀስከው ክፍል አንተን ነው መልሶ የሚመታ። አትጥቀሰው እሱን ክፍል። አይነቱን ንገረኝ። የሱ ሞት አማን ሲሞት አይነት እንዳልሆነ አይደለም። ቢሆን ኖሮ አማንኛ ሰማኝ ቢሆን ኖሮ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን አይልህም። ሞቱን በሚመስል ሞት ከእሱ ጋር ከተባበራችሁ አይልም። ያንተ ሞት ባይ ዲፎልት አንተ ማንም ሰው የሚሞተው ሞት የኢየሱስን ሞት ቢመስል ኖሮ እዚህን ክፍል ሞታችን የእሱ ሞት ቢመስል ብሎ አይጽፍልህም። ምንድን ነው እያልክ ያለው ብሮ? እንትን አልክ። ኦኬ ቆይ ካልገባ አጠገብህ እያጨሰ ያለ ሰው የለማ። ችግር የለውም። ሰው አማንዬ በስርዓቱ ስትሬት ፎርዋርድ አድርገህ አውራሽ። እኔ ጋር ባል ስለሌለው አለ ንግግር ብትተው ለአንተ ይሻላል እኮ። ቀላቀልከው እኮ የሆነው አመጣውና ወደኋላ ገለበጥከው። ስለዚህ ስትሬት አድርገህ አውራ። አሁን ስማኝ አልሄድም ሌላ ቦታ። ምንድነው ያልከው? ሞቱን የማን ሞት? ቀስ ብለን የማን ሞት? የክርስቶስ። ኦኬ ሞቱን በሚመስል ሞት። ስለዚህ ማንኛው ሰው ሲሞት የክርስቶስን ሞት በሚመስል ሞት አይደለም የሚሞተው ማለት ነው በለው። ማማለ እኔ ቀደም አጠገብህ የሚያጨስ ሰው አለ ወይ ነው ያልኩት። ይቅርታ አድርግልኝ። አንተ ነህ እያጨስክ ያለው። ችግር የለውም እኔ አላጨስም። ቆይ ጠቅሱን ልለጥፍልህና ምን ማለት እንደሆነ አብረን ሞቱን በሚመስል ሞት ከተባበረን ማለት ሞቱን በሚመስል ሞት አልሞትንም ማለት ነው። አሁን ብዙ ጥቅሱን ላምጣ። አንተ አውራ እስኪ። ጊፍቴን መልሰህ ነው የምትወጣው በዚህ ስትወጣ። እሺ አውራ እስከዛ 1 ደቂቃ። እኔ ጥቅሱን ስክሪንሾት አድርጌ ስክሪንሾት አያስፈልግም። ቪዲዮ ልክፈትልህ። ደውን ወዲያ አትወጣ። አይ ችግር የለውም። በነፃነት እንድታወራ ብሎ ነው። ችግር የለውም። እኔን ስለሚከፍተው እሱም ነፃነትም እንደዚህ ይሻለኛል መሰለኝ። ትልቁ ብታደርጉኝ ደስ ይለኛል። አማንዬ ና ግባ። ስለ ጥምቀት ነው ይለኛል አንድ። ስለ ጥምቀት መሆኑ ዘንግቼ ነው። ማይ ጉድነስ። እኔ ፖይንታ ምነካ ፖይንት እዩ ወንድሞች። ስለ ጥምቀት ነው ምናምን አምና ቶኪን አባውት ስለምንድን ነው የሚያወራ አይደለም። እችን ቦታ ነው ማወራው። ምንድነው እንደዚህ ከተግባባንማ። እሺ አንብበው። 6:5 ነው አንብበው። ከፍል አድርገው። አሁን ትልቅ አድርገኝ። ተባረክ። ኦኬ ይህም ቦታ አሁን ሞቱን በሚመስል ሞት ምን ማለት ነው? ክፍል ሌላው ብዙ ሳንሄድ የእሱን ሞት በሚመስል ሞት ማለት ምን ከእርሱ ጋር ከተባበርን ይላል አይደለ? ስለዚህ የእሱ ሞት መምሰል አለብን። የኛ ሞት በእሱ ተደርጎ የሚቆጠር ማለት ነው። የእሱ ሞት የተለየ ነው። የት አለ? እዚህ ላይ የተለየ ነው። ለምን መምሰል በሚመስል እያለ የተለየ ትላለህ እንዴ? ኧረ በእግዚአብሔር ለምን መምሰል ያስፈልጋል? ማለት ሞቱን በሚመስል ሞት ይላል። በሚመስል ሞት ስለ ሞት ነው የሚያወራው። እኔ አሁን ዛስ ዋይ ስፔሲፊክ ከዚህ ቦታ ያመጣው ያለው ሞቱን በሚመስል ሞት ይላል አይልም? ይላል። ስለዚህ የኛ ሞት እንደሱ አይነት ሞት ከሆነ ለምንድን ነው የኛ ሞት የሱ ሞት መምሰል ያስፈልገው?
ከሆነ እንዴት ከሆነ ለምን ያስፈልጋል እንዴት ትላለህ? ለዚህ እኮ ነው የሆነ እንትን አራምባና ቆቦ እያወራ ነው የምልህ። ኦኬ ቆይ ሞቱን እኔ ላውራ፣ ችግር የለውም። ሙሉ ሀሳቡን እንትኑን ፈቀቅ አድርጎ ወደዛ ጠጋ አድርገውና እኔ ላንብብልህ ምን እንደሚል ተመልከት። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን፣ ስለዚህ ሞታችንና ሞቱ የትብብር ነው እያለ ነው። ትንሣኤውን በሚመስል ደግሞ ከእርሱ ጋር እንተባበራለን፣ ትንሣኤያችንም ከእሱ ጋር የተመሳከረ ነው፣ የተባበረ ነው። ስለዚህ የሚመስል ሲል በቃ ይመስላል ነው። አሁን ይመስላል እያለ ከመሰለ ብለህ እንዴት ትጠይቀኛለህ? ጥሩ አንዴ አሁን አማን አሁን አንተ ሰው ነህ አይደለ? ሰው መምሰል ያስፈልጋል? አያስፈልገኝም። ለምን ነው ሰው መምሰል ማያስፈልገህ? ያው ሰው ስለሆንኩ። ኤግዛክትሊ ጥሩ መልክ ነው። ስለዚህ ለምንድን ነው የኛ ሞት የኢየሱስ ሞትን መምሰል ያስፈልገው? በባህሪ አንድ ስለሆንን በሰውነት ባህሪ ስላለን መመሳሰል ስላለብን እኔና እሱ እዚህ ጋር እኮ ምሳሌ እኮ ነው መጽሐፍ እኮ ቆይ አንብብልህ። ሞትን በሚመስል ሞት ከእርሱ ጋር ከተባበርን ከሚለው ቋንቋ ኮንዲሽናል ነው አይደለ? ከተባበርን ነው። አለመተባበር እንችላለን ማለት ነው። ባይዘ ኮንዲሽናል አይደለም አርጊውመንቱ ሃይፖቴቲካል። ከተባበርን ኢፍ ኮንዲሽን ነው። ከተባበርን እንትኑ ነው ፋክቱን ነው እያወራ ያለው። ከተባበርን ወይም ስለተባበርን ትንሣኤውን በሚመስል ደግሞ እንተባበራለን ነው የሚለው። የማይተባበሩ አሉ ማለት ነው። ችግር የለውም ማለት በዛ እንዴ አለው። በትንሣኤ አካል የማይገለጡና መንግስቱ የማይወርሱ ብዙዎች አሉ። ስለዚህ የማንም ሰው ሞት የኢየሱስ ሞት አይመስልም እኮ። ለዛ ነው ክፍሉ በጥምቀት ከእርሱ ጋር ተቀበራችሁ የሚለው። ጥምቀትን እያወራ ስለሆነ ሁሉም አይጠመቅም፣ ሁሉም እንትን አይልም እኮ። ምን ነው ማማለው? ግን ቆይ አሁን የማንም ሰው ሞት የኢየሱስ ሞትን አይመስልም። ማንም ሰው በእርሱ ስለማይጠመቅ እኔ ስለ ሞት ብቻ ነው የማወራው። የማንም ሰው እኮ አሁን ግልጽ የሆነ ነገር እኮ ነው። ኤግዛምፕል እንውሰድ። ነቢ መሐመድ የሙስሊም የመሐመድ ሞት የኢየሱስ ሞት አይመስልም። ሲጀመር እዚህ ክፍል ላይ ሞት የሚለው የኛ በስጋ መሞትን እያለ ሳይሆን ያለው በጥምቀት መተባበርን ነው እያወራ ያለው ነው። አይ ኖ አማን ዳትስ ቤዚክ ነው። ስለዚህ ታዲያ አንተ ሞት ላይ ብቻ ነው ኮንሰንትሬት እያደረክ ያለው። እኔ ደግሞ እያልኩ ያለሁት የክፍሉ ቶን ለምንድን ነው ሞት አማን ለምንድን ነው ሞት ላይ ፎከስ ያደረኩት? ጥያቄያችን ካየ ሲነሳ ምን አልከኝ? አይበሰብስም ስልህ ይሞታል ወይ አልከኝ እና አው ይሞታል አልኩ። ከዛ ምን አልከኝ? ይሞታል አልከኝ መልሰህ አው የእሱ ሞት ይለያል አልኩ። እሱ ለማስረዳት ነው እዚህ የመጣው። ስለዚህ ሞት ላይ ፎከስ ማድረግ ግድ ይለኛል። ስለዚህ እኔ ልጠይቅህና የመሐመድ ሞት አማኒ ውይይታችሁን መስመር አስይዙት። አይ ቲንክ አንዴ ላጥበው። እሱን እያሰብኩ ነበር። ኤርሜ ቴንክ ዩ። ሞቱን ብሎ ሞትን በምንድን ነው ዲፋይን ያደረገው እዚህ ቦታ ላይ? ኦንሊ ጂሰስ ሞቱ ቆይ መጀመሪያ ክፍሉ ነው። አንተ የምትለውን ሞት አይደለም። እሺ ጨርሳ አንብበው በቃ አንዴ እንደዛ ላድርግ። ምክንያቱም ቆርጠ እዛ ጋር እንደ ሙስሊም ከግማሽ አስቀምጠ ነው እያወራ ያለውና እስቲ ጨርሰው። ቆይ ሙሉ አንብበውና ተመልሰን እንመጣለን። አንብበው አንዴ። ከዛ ሞቱን በሚመስል ከሚለው አንብበው ቀጥል። እሺ ሞትን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤው በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። እሺ ከእንግዲህ ወዲያስ ልቀጥል። ለኃጢአት እንድንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ ይለማለው። ይቅርታ እንዳንገዛ ይቅርታ ወንድም ታንክ ዩ ስለአረምከኝ። እንዳንገዛ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። በቃ ከእሱ ጋር እንደተሰቀለ እናውቃለን ይላል አይደለ? ሞቱን ከእሱ ጋር ከመሰቀላችን ጋር አድርጎ ነው እያወራው። ይሄ ምን አይነት ሞት ነው? እኛ ሄደን እሱ ላይ ከእሱ ጋር ሄደን ቀራኒው ላይ ተንጠልጥለናል አይደለም? አልተንጠለጠልንም፣ ግን በእምነት ከእሱ ጋር ተባብረናል። ስለዚህ አዳምጥ። ስለዚህ ማይገናኝ ነገር ነው እየጠቀስክ ያለው። እሱን ላሳይ ነው የእኛ መተባበር። እሱ ሲሞት የእኛ ሞት ተደርጎ እንደተቆጠረ፣ እሱ ሲነሳ የእኛ መነሳት ተደርጎ እንደተቆጠረ እንጂ ከሱ ጋር ቀራኒው ላይ አብረን እጃችን ግራና ቀኝ ላይ እንዳሉ ሰዎች ተቸንክሮ አብረን ሞተናል የሚል አክቹዋል ሞትን ኢንፈሲስ እየሰጠ ያለ አይደለም። እኛ ደግሞ እያወራን ያለነው አክቹዋል ሞት፣ ኢየሱስ የሞተው አክቹዋል ሞት አማን ከሚሞተው በምን ይለያል ነው እንጂ አማን
ከእርሱ ጋር ህብረት የሚያረግበትን ቀራንዮ ላይ መስቀሉ ላይ ባይወጣም ኦኬ ባይወጣም ህብረት የሚያረግበትን ያንን ሞት አይደለም እየጠየቅኩ ያለሁት። ኦኬ አክቹዋል ዴዝ ነው እየጠየቅኩ ያለሁት እኔ። አማን አንድ አሁንም ፖይንት ያላስቆም አሁን የነበብከው እዚህ ጋር ተስማምተናል። ስለ ጥምቀት ነው የሚያወራው። በጥምቀት ጋር ከእሱ ጋር ከተባበርን መስቀል ላይ እንተባበራለን። ስለዚህ የሚለው ክፍሉ ችግር የለውም እሱ አይደለም። እኔ ግን ለይቼ ያወጣኋት ክፍል እች ናት። ሞቱን በሚመስል ሞት እችን ክፍል ሌላ ቦታ ብዙ ርቀት አልሄድም። እችን ክፍል what does it implies ምንድነው ኢምፕላይ የሚያደርገው? ሞቱን በሚመስል ሞት ምንድነው ኢምፕላይ የሚያደርገው? የኛ ሞት መልሻለሁ፣ ሁለቴ መልሻለሁና ደግመን የጠየቀው ስለዚህ አንተ እሺ የኛ ሞት የኢየሱስን ሞት ካልመሰለ ትንሣኤ የለንም ነው ክፍሉ። ስለዚህ የኛ ሞት እንዴት ነው የኢየሱስን የሚመስለው? ጥሩ የኢየሱስን ሞት ማወቅ አለብን መጀመሪያ ነው። ዝም ብለን ኖ እንደዚህ ይመስላል። መጀመሪያ የኛ ሞት እንዴት ነው? ቆይ የኛ ሞት የኢየሱስን ሞት ካልመሰለ አልክ አይደለ? የኛ ሞት እዚህ ክፍል ላይ ቆምና እንዴት ነው የኢየሱስን የሚመስለው? ኦኬ በጥምቀት ነው የኛ ሞት የኢየሱስን ሞት የሚመስለው። ግን ትርጉሙ ታዲያ ለምንድን ነው የምታስቸግረን? በጥምቀት የሚሆንን ሚስቲካል ሞትን እኔ አክቹዋል ሞት ነው የጠየቅኩ። እሺ አንዴ አሁን አንተ ግን እያወራኝ ያለው በጥምቀት መምሰልን ነው እያወራኝ ያለኸው። አይደለም ሁለት የማይገናኙ ነገሮችን እያወራ ነው። የኔ ፖይንት አይደለም እሱ አማንዬ፣ እሱ የኔ ፖይንት አይደለም። የክፍሉ ፖይንት እሱ ነው። ያንተ ፖይንትማ ሌላ ነው አውቃለሁ እኮ፣ ግን የክፍሉ ፖይንት ሌላ ነው። ያንተን ማይመስል ለአንተ ማይደግፍን ክፍል አምጥተህ አክሮባት አትስራ። በጥምቀት መተባበርን እያወራ ሚመስል ብሎ የሚናገርን ክፍል እንዴት ታመጣለህ? እኛ እያወራን ያለ ነው ክርስቶስ ሞቶ የአርማትያው ዮሴፍ በግሉ መቃብር ሄዶ ሲያስቀምጠው 3 ቀን በዛ ሲያሳልፍ የሞተው ሞት ምን አይነት ሞት ነው? እሱን ንገረን። ኦኬ ጥሩ። አሁን ፖይንት ያዘው። ያልከው ነገር ስህተት የለውም። አሁን ግን ፖይንት ያዘው። ግን ለምንድን ነው እኛ በጥምቀት ኢየሱስን ሞት መምሰል ያስፈለገ? ምን ስለሆነ ነው የኢየሱስ ሞት? ምን ስለሆነ ሞቱ? ከክፍሉ ይኸውና ይሄን ስለመሰለ ነው በለኝ። እሺ የት አለ? ምን ስለሆነ ነው ንገረኝ። የት አለ? ከክፍሉ ብቻ አይደለም። መጀመሪያ የሱ ሞት የተለየ መሆኑ መጀመሪያ ከክፍሉ ትነግረኝና ሌላ እዚህ ጋር ከከበደ ሌላ ክፍል ላይ ትሄዳለህ። ችግር የለውም። አንተ ያልኩህን ጥያቄውን እኮ ራስህ አንስተዋል። ለምን አይነት ሞት ስለሆነ ነው መምሰል ያለበት? ምን አይነት ሞት ስለሆነ ነው መምሰል ያለበት አለ እዚህ ክፍል ላይ አስምርና ሳይኝ። ኦኬ ጥሩ። ሞትን የሱ ሞትን ስለዋጠ ሞት ስለዋጠ የት አለ ሞትን ስለዋጠ የሚለው? አንተ እንትን ደግሞ ዝም ብለህ ቃሉ ላይ አትጻፍ። ችግር የለውም። የኔ መጽሐፍ ነው መጽሐፉ። የአንተ መጽሐፍ ነው ግን ክብር ይኑር። ባይዘው የአንተ መጽሐፍ አይደለም፣ እኛ ነን የሰጠንህ። የኛ መጽሐፍ ነው። አባዲ እሺ አልጽፍም ወንድሜ። ኦኬ ሌላ ጥቅስ ላይ ሄድክ። ኦኬ በአውዱ መፍታት አትችልም? ይቅርታ ወንድሜ አልጽፍም ማለት አሁን አንተ ሮሜ ላይ አንተ የምትለውን ሞትን ያዋጠ የሚለው የለ ጠየቀኝ ማለት ግድን አይደለም። ሮሜ ብቻ አልጽፈው መጽሐፍ የጠየቁ አዳምጥ። ቆይ እስኪ እንዴ አሁን ያ መዝለል ጀመርክ። ያው ባህሪያችሁ እንደዛ ስለሆነ ከአንድ ጥቅስ ሌላ ጥቅስ ላይ መዝለል ስለሆነ በአውዱ ታሳየኛለህ አታሳየኝም? መጀመሪያ አለ አውዱ ላይ አንተ ያልከው ነገር አለ ነው የሱ ሞት ተለየ መሆኑ ነው ሊያሳየህ። ከድግም ሮሜ እኮ እኔ እኮ ነው ያልኩህ፣ አንተ አልወሰድከኝም እኮ። ሮሜ ላይ ገና ጀምሮ እኮ ጥቅስ ሳታመጣ በፊት ሮሜ ጋርም ከመሄድ በፊት አውርተሃል። እንደዛ ብለህ ሞትን የዋጠ ሞት ላይ ስልጣን ያለው ምናምን ብለሃል። እስቲ ሞትን የዋጠ የሚለውን አሳየኝ ከዚህ ክፍል ላይ። ኦኬ ሮሜ ላይ ሞትን የዋጠ የሚል ከሌላ አትቀበልም ማለት ነው? ሌላ ክፍል ነው አልቀበልም አላልኩም። አንተ ያመጣው ክፍል ስለሆነ እዚህ ክፍል አውድ ውስጥ አንተ ያልከው አለ የለም ነው? ቆይ እዚህ ጋር ያለው ክፍል እዚህ ጋር ማሳየት የመጣው እኔ ሞቱን በሚመስል ሞት ሲል የሱ ሞት እና የኛ ሞት እንደሚለይ ግን የኛ ሞት እሱ ሞት መምሰል እንዳለበት የሚያሳይ ክፍል መሆኑ ለማሳየት ነው እዚህ የመጣው። ምንም ፕሩቭ አላረክልንም። የሚመስል እያለ የማይመስል እያልክ እያወራ ነው። አንተ ሰው ለመምሰል አያስፈልግህም። ኤረድ ሰው ነህ። እሱ አናሎጂ ማይሰራው እኔ ሰው መምሰል የሌለብኝ ሰው ስለሆንኩ ነው። ኦኬ ደን ሰው አልፈልግም። በሚመስል መምሰል ምን ማለት ነው? ከላይ ከቁጥር 3 ጀምሮ እያነበብን በወረድ ነው አንድ በሆነ ማለት ነው። ያንን በሚያሳይ አንድ በሆነ ማለት ነው። ስለዚህ መምሰል የሚለው ትርጉም ምን አንድ በሆነ ያንን ዋናውን የሚመስል አንድ የሆነ። ስለዚህ የኛ ሞት የኢየሱስን ሞት መምሰል አለበት። ለምንድን ነው የሚመስለው? ኤረዲ ከሆነ ለምን መምሰል አስፈለገ? ከታች ዓላማውን ይናገራል። አሮጌው ሰውነት ይሻር ዘንድ።
ኦኬ። ስለዚህ የኢየሱስን ሞት እንደ ተራ ሞት ሳይሆን ያደረገው ነገር አለ። ሞትን ውጧል ማለት እሱ ዓላማው ነው። አሮጌው ሰውነት ይሻር ዘንድ ወርዱን ተመልከት። ለምሳሌ ሶዳት እንግሊዝኛ አትሰማለህ አይደለ? ልበለው እዛ ክፍል ላይ ያለውን በእንግሊዝኛው ስለማስታውሰው ሶዳት our old self done away እንዲያደርግ ይላል አይደለ? ሶዳት or therefore our old self done away እንዲያደርግ። therefore ከተባለ ስለምንድን ነው እየተወራ ያለው? ሪዝን ምክንያት ነው እየነገረ ያለው አይደለም? therefore ማለት እንትንን ነገር ያለው ምክንያት ነው አይደለም ያወራው? እኔ ደግሞ የጠየቅኩ ቅድም ከመግቢያችን ምክንያቱን አትንገረኝ፣ አሮጌው ሰውነት እንዲሻር ሞት በሞት እንዲሸነፍ ምናምን ሳይሆን አክቹዋሊ ዴዙ ምን ይመስላል ነው። እንዴት አባባል ጥያቄ እኔ በጣም ገብቶኛልና ይሄን ነገር ስላሰብኩበት ነው የመጣው። አንተ ግን የኔ ምናልባት አስበህበት ታዲያ እንዴት ነው እስካሁን እንዴት ልቆይ ቻልክ? ቶሎ መልስልና። ምናልባት አልቻልኩም ላስረዳ ሊሆን ይችላል፣ ወይም አንተ ልትረዳኛ አልቻልክም ሊሆን ይችላል። ግን ብቻ ሐሳቡን ይሄን ነው። ምንድነው ሞቱን በሚመስል ሞት እችን ፍሬዝ ምንድነው የምትለው ያለች የኢየሱስ ሞት ከኛ ሞት የተለየ መሆኑ በግልጽ ታስቀምጣለች። ማንም ሰው መረዳት የሚችል ሰው ይረዳታል። ይሄን ክፍል ሞቱን በሚመስል ሞት ካለ የሱ ሞት እንመስላለን እንጂ የኛ ሞት አውቶማቲካሊ ባይ ዲፎልት የሱ ሞትን አይመስልም። እሺ እንደዚህ ልጠይቅህ እስቲ። ያው መልስ እንደሌለ እያወኩ ልጠይቅህ። መልስ እንደሌለ እያወኩ የምጠይቀውን ጥያቄ ማለት ኮሜንታሪ ያላችሁ ማብራሪያ ምናምን ቃሉን የምትፈቱበት አማኒ መልስ የሌለ ቆይ እሱ መልስልኝ። ቀስ በል አለ። ስለዚህ በግላችሁ እንደፈለጋችሁ ነው እየመጀረጣችሁ የምታነቡት ማለት ነው። ስለዚህ ማስረጃ ልጠይቅህ ነበር፣ ብቻህን ያለው ቆይ አሁን እንጠቅስ ልስትና አንድ ሞት የዋጠ የምትለው ነገር ልስትና ከዛ ዓላማውን ነው የምትነግረኝ። እኔ ዓላማ አልጠየቅኩም። ዛሬ ዓመት ሙሉ ብትፈጅ አንተ እኮ ይሞታል ብለህ ነው የጠየቀኝ። አማንዬ ይሞታል ወይ ካልከኝ አዎ ሞት ለመዋጥ ይሞታል እንጂ በሞት እንዲዋጥ አይሞትም። there is a difference። እኛ በሞት እንዲዋጥ ሞት አልን። እኛማ በሞት ወጣን ነው የሞትን። በሞት ስር ሆነ ነው በዲያብሎስ ነው የኛ በሞት መዋጥ ነው አይደለም ያልኩ። ኢየሱስ በሞት ሊዋጥ ነው የሞተው ብለናል። I don't know። አሁን ልጠይቅ ነው እሱ ገና ያላልከው ብለሃል አልልህም። ገና ልጠይቅ ነው እሱ መንገድ ላይ ነኝ። እሺ የመጀመሪያው ያው ጥቅሱ ያው ባዶ ነው። ምንም አክቹዋል ዴዝ ምን ይመስላል የሚለው ሊያሳይ አልቻለም። ከጥምቀት ጋር የተነጻጸረበትን ክፍል እኛም ደግሞ አሮጌው ሰዋችን ደና ወይ እንዲያደርግ ተብሎ ዓላማው የተነገረበትን ክፍል ነው ይዞ የመጣው እንጂ አክቹዋሊ ዴዙ ምን ይመስላል የሚለውን አላወራንም። እስቲ እዚህ ክፍል ላይ ካገኘ እንቀጥል። እሺ አሁን ዕብራውያን ወስደን ዕብራውያን ምዕራፍ 2 ላንተ ምናልባት ይመቻል ብለህ ታስብ ይሆናል። ግን ኦኬ እዚህ ጋር እስኪ አንብብልኝ አንተ። አማርኛህን ይጣፍጣል ከኔ ትንሽ ችግር አለብኝ አማርኛ። እሺ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱም ደግሞ በሞት ላይ ስልጣን ያለው ሪዝን ባይዘያውንም ዜርፎር ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። እንደማን? እንደ ወንድሞቹ። እሺ በምን ይሽር? በምንድን ነው የሚሽረው? በሞቱ ይሽር። ስለዚህ ዓላማን ነው የሚናገረው ወይስ የሞቱን አይነት ነው የሚናገረው? ሞቱን ምን አማን የምን እያልክ ነው? በሞቱ ይሽር ዘንድ ማለት የሞቱን አይነት ነው የሚናገረው ወይስ የሞቱን ዓላማና ግብ ነው የሚናገረው? ብሮ ግራመር አልተማርክም? ቆይ ተምሬያለሁ። እሱ ታሰብረኛለህ እኮ ከተማርክ በሞት እንዲሽር ማለት ሪዝንን እየነገረ ነው ያለው ወይስ አይነቱን ነው እየነገረ ያለው? አንድ አማን ማለት በሞት እንዲሽር ካለ ሞቱ በሞት ነው አይደለም ሞትን የሚሽረው እኮ ሪዝን ማን ተከራከረ? ዲያብሎስ በምንድን ነው የሚሻረው? በሞቱ። በማን ሞት? በክርስቶስ ሞት። ስለዚህ የክርስቶስ ሞት የተለየ ነው አይደለም እያለ ያለው የክርስቶስ ሞት ዓላማው እኔ የሚሽር ሞት ነው ያ እኮ። አዳምጥ እስቲ አንዴ። do not bring any evidence that says the reason why Jesus is died የሚል አታምጣልኝ። ሪዝኑን እኔ ነኝ ማምነው፣ ካንተ በላይ አምናለሁ። ከኃጢአት ነፃ እንድንወጣ፣ አሮጌው ሰዋችን እንዲሻር፣ በትንሳኤው እንድንተባበር፣ የእግዚአብሔር ቁጣ እንዲወገድልን፣ በመንግስቱ እንድንካፈል፣ ሌሎች ክፍሎች ላይ ያሉትን ሁሉ የጨመርኩልን። እነዚህ በሙሉ የሞቱን ግብ ነው የሚናገሩት፣ የሞቱን መድረሻ ነው የሚናገሩት።
እዚህ ክፍል ላይ መድረሻው ምንድነው የተባለው? በህይወታቸው ሁሉ በሞት ፍርሃት ባርነት የታሰሩትንም ነፃ እንዲያወጣ ነው አለ። እሱ ሪዝን ነው። ሞቱን ነው የጠየቅኩህ እኔ። the essence of his days, tell me what his essence of days is። አልገባህም? ጥያቄ ገብተኛል አማንዬ፣ ችግር የለውም። እኔም አንተ ልትረዳኝ ያልፈለግከው ምናልባት የሆነ ፖይንት ልትሰራ ፈልገህ ትሆን ይችላል። ቀላል ነው አንተ የጠየቀው። የእሱ ሞት ፖይንት እኮ ይህች ነው። የእሱ ሞት ከእኛ ሞት ይለያል። this is the point። እችን ፖይንት ነው አንዴ አማንዬ፣ እችን ፖይንት ነው ፕሩቭ ለማድረግ የፈለግኩ ያለው። ኦኬ እዛ ሮሜ 6:5 ቢሄድ የእሱ ሞት ከእኛ ሞት የተለየ መሆኑ፣ እዚህ ቦታ ላይ ደግሞ መጥቼ ማሳየው ኮንቴክስቱ አይደለም ፖይንቴ። that's not my point። ፖይንቴ ግን እችን ፖይንት ሞቱ ይሞታል ወይ ብለህ ለጠየቅከው ጥያቄ የስ ይሞታል። ሲሞት ግን እንዳንተ አይነት ሞት ሳይሆን የሚሞተው ሞትን የሚሽር ሞት፣ የተለየ ሞት፣ ሰይጣንን የሚያሸንፍ ሞት ነው የሚሞተው። ይሄ ሞት ነው ሞቱ። ሪዝኑ አይደለም። ለምን ሞት አይደለም? ሪዝኑ ነው እንጂ እየነገረ ያለው በሞት ባርነት ውስጥ ያሉትን ፍርሃት ውስጥ ያሉትን ነፃ እንዲያወጣ እያለ ሪዝኑ አይደለም ይለኛል እንዴ። ኦኬ ቆይ ሞትን ይሽራል አይሽርም? ሪዝኑ ነው አሁንም እየጠየቀኝ ያለው። ይሽራል። ልጨምርልህ። ቆይ ጠይቀህ ደግሞ አንተ መልስልኝ። ሞቱ ያው ጨምሬ ልመልስልህ። ሞቱ ሞትን ይሽራል። ሞቱ የሞት ፍርሃትን ያስወግዳል። ሞቱ ዲያብሎስን ይሽራል። ሞቱ ትንሣኤን ይሰጠናል። ሞቱ ቁስላችንን ይፈውሳል። ሞቱ ይኸው። ይሄ ሁሉ ግን ምንድን ነው? ቆይ ያንተ ሞትን ይሽራል? አየህ፣ አሁን አመጣልኝ፣ ግን መልሼ እዛ ላይ ቆሜ ባስረዳ አይገባም። አሁን ያንተ ሞት ይሽራል አልከኝ። ይኸው ልመልስልህ። ይኸው ያንተ ሞት ይሽራል አልከኝ አይደለ? የእኔ አይሽርም። ለምን? ዓላማውና ግቡ እኔ ኦልሬዲ ዓላማውና ግቡ የተለየ ስለሆነ አሁን የኢየሱስ ሞት የኢየሱስ ሞት ዓላማውና ግቡ ዓላማውና ውጤቱ ምንድነው? አይደለም ጥያቄው። ዓላማ ላይ አይደለም። ኔቸር ኦፍ ሂዝ ዴዝ ምንድነው ነው የጠየኩ። ኔቸር ኦፍ ዴዝ ስልሽ ምንድነው እያልኩ ያለሁት? ቆይ በዛ ልቀጥል። ኔቸር ኦፍ ዴዝ ስል ምንድነው ያልኩ? የሞቱ አይነት ስል ምንድነው እያልኩ ያለሁት? በቃ አይነቱ የተለየ አይነት ምን አይነት ሞት ነው የሞተው? አይነቱን እንግሊዘኛውን ኔቸር ያልኩን በአማርኛ አተርጉሙ። እንትኑን ዴፊኒሽኑን ንገረኝ። የሞቱ አይነት ስል ምን እያልኩ ነው ያለሁት? ኦኬ መጀመሪያ እኔ ጠይቄያለሁ እና እሱ መልስልኝና ከዛ የሞቱ አይነት ስል ምን እያልኩ ነው? እንደዚህ ልትል ፈልገህ ነው በለኝ እስኪ። አንተ የፈለከው አንተ እኮ ያንተ ፖይንት ልንገርህ አማን፣ የቀላል ነገር ነው። ምን ያሰብክ መሰለህ? ጥያቄ ነው ያሰብኩትን ያሰብኩትን የኔ ጭንቅላት ውስጥ አይደለም ያለው። እኔ ስጠይቅህ አልመለስክም አማን። አንተ ስጠይቅህ አልመለስክም። ትጠይቀኛለህ። ምንድን ነው ያልመለስኩ? ምን ከጥቅስ እየዘለልክ ጥቅሱን ሁሉ እኮ ባዶ እያስቀረን ነው ያለሁት። የኔን ጥያቄ ይመስልሃል? እሺ መስሎኛል። አሁን እቺ መልስልኝ። ኔቸር ኦፍ ሂዝ ዴዝ ስለ ምን እያልኩ ነው ያለሁት? እሺ ጊዜ ሰኛው አንዴ። እሺ እንደዚህ እያልክ ነው ብለህ ንገረኝ። ሌላ የምታወራ ከሆነ አላስወራም። ኔቸር ኦፍ ሂዝ ዴዝ ስለ አንተማ ኔቸር ኦፍ ሂዝ ዴዝ ስትል እንደዚህ እያልክ ነው ብለህ ንገረኝ። ኦኬ ኔቸር ኦፍ ሂዝ ዴዝ ማለት አንተ የሚበሰብስ የሚሞት ተራ ሞተ የተቀበረ መሆኑ እችን ለማሳየት ነው። አንተ ፊዚካል ነው የምታስበው። ተራ ሞተ ምናምን አያ ጨመርክ ማለት ነው አላልኩም። ምክንያቱም ከመጀመሪያ መነሻችን እሱ ነው። መነሻችን ምንድን ነው? መነሻችን ኢየሱስ ተራ ሞት ሞቷል የሚል ነው። ምድራዊ ስጋ እንዳለው ለማሳየት ነው የመኮርከው። ስለዚህ ከዛ ምድራዊ ስጋ ስላለው ኢየሱስ ክርስቶስ ከዛ ተራ ሞት ይሞታል ብለን ነው እያወራን የነበር ነው። ሊጨርስ አንዴ ሀሳብ ላስቀምጥልና አይደለም በለኝ። መጀመሪያ የተነሳን በዚህ ነው። ኢየሱስ ፍጥረታዊ ስጋ ከማርያም ስጋ እንደነሳ ምድራዊ ስጋ እንዳለው ልታሳይን ሞከርክ። ይህን ደግሞ በምንድን ነው የመጣኸው? በሁለት ፖይንት መጣህ። አንዱ በሚበሰበስ የሚባለው ባያነሳው ኖሮ ይበሰበሳል በሚል አይደለም። የሱ ያንተ ኢንፈር ያደረከው ነገር ነው፣ ኮንክሉድ ያደረከው ነገር ነው። ስህተት ነው ብዬ ንገይ ታረኩ። አንዴ ሁለተኛ የመጣኸው ሞተ በሚል ነው። ይሞታል ወይ ሰማያዊ ስጋ በሚል አቅጣጫ መጥተሃል። ኦኬ መንገድ ያልስትም I know where I'm going. ኦኬ ስለዚህ እኔም እሱ አልኩ ይሞታል ወይ ብለህ ጠየቀኝ። ይሞታል ወይ ብለህ ጠየቀኝ። ይህን ጥያቄ ምን ለማለት ነው? ስጋው መንፈስ የሱ ስጋ ሰማያዊ አይደለም ምድራዊ ነው፣ የሚሞት ስጋ ነው ለማለት ነው የመጣው። እኔም
ዲስፕሩቭ ያደረግኩ ምንድነው የእሱ ሞት ከኛ ሞት ይለያል። እኔ ደግሞ በቃ በጣም ያደረከኝ ማለት ነው ይሄን ሁሉ ደቂቃዬን የበላህብኝ። ይለያልን የካደ የለም፣ ይለያልን የካደ የለም። ይለያልን አንተ ግን ዲፋይን ያረከው ቆይ ይለያልን አንተ ዲፋይን ያረከው አዎ ይለያል ሞትን በሞት የሚሽር ነው። አዎ ይለያል በሞት ፍርሃት ውስጥ ያሉትን ነፃ እንዲያወጣ ነው። አዎ ሞታቸውን በሞቱ ሊገድል ነው። እሱ ምክንያት የሞቱ ምክንያት ሲባል እኔ ደግሞ የጠየቅኩ ያ ሞቱ ያመጣውን ነገር ወይም የሞተበትን ዓላማ ሳይሆን የሞተበትን አሟሟት ነው የጠየቅኩ። ኔቸር ኦፍ ሂዝ ዴዝ ነው የጠየቅኩ። ድንጋይ ላይ ውሃ ማፍሰስ ሆነብኝና 40 ደቂቃ ሙሉ ተሽከረከርክ። እኔ ኔቸሩን ንገረኝ ነው ያልኩ። አንተ ደግሞ ግቡን ነው ጠይቅ። ያንተ ሞትን ይወጣል አማን። ቅድም እኮ መለስኩልህ። አሁን ሲኮንሻል የሆነ ኮሽን ስላለኝ ችግር የለም። እኔ ራሴ ሞት ነው ሞተው ዓላማው የኔ ሞት ዓላማ የኔም ባህሪ ነው እየተገበርኩ ያለሁት። አልጠየቅኩም እሱ ዓላማህን እንዴ ነችና አንተ ያንተ ሞት ሞትን ይሽራል አልከኝ። አይሽርም። ማይሽርበት ዓላማ ደግሞ ይሄ ነው አልኩ። ምንድነው? ለመሻር ስላልፈለክ ነው። ለመሻር ስላልፈለክ ነው። እነዚህ ቀጥሎ እዛ ላይ የምታነሳቸው ነገሮች ለክርስቶስ የተነገሩ ነገሮች በእኔ ላይ መሆን አይችሉም። አማንዬ ዓላማ የምትለው ነገር እኮ ሰንሽ የለውም። ምክንያቱም አንተ ሞትን ማሸነፍ ስላልፈለክ ነው። አንተ ያመጣሃቸው ክፍሎች እሺ፣ ዓላማ ማለት ይሆንና በሞት እንዲሽር ያከበብከው አክብበ እንኳን አይታይህም። ዓላማ ማለት እሱ ነው። አከበብኩ አማንዬ አንዴ አሁንም እሱ ደግሞ ምንን ያሳያል? ያከበብከው ምንን ያሳያል? ዓላማን ነው የሚያሳየው። ያዛ ደግሞ የተከበበው ክፍል ላይ ያለውን አማን ማድረግ አይችልም። ኦኬ ለምን አይችልም? ኦልሬዲ በኃጢአተኛ ስጋ ነው ያለሁት፣ ኃጢአት ኔቸር ውስጥ ነው ያለሁት። እኔ ራሴን በራሴ ማትረፍ ስለማልችል ብትፈልግ ዓላማህን ሞትን ለመሻር ቢሆን በቃ አልችልም። ብትፈልግስ ባትፈልግስ መሀል መንገድ ላይ ብትቆምስ የሚባል ነገር የለም። እኔ ላይ አይወራም ይሄ ነገር። ጥሩ ዓላማው አየህ፣ ግቡ ዓላማው ይሄ ነው። ችግር የለውም። አንተ ዓላማው ብለህ አርቲኩሌት ስላደረግከው እንደዛ ግድ መሆን አለበት ብለህ ኢንፎርስ አታድርገው። ምክንያቱም አንተ ይኸውልህ ብራዘር ያመጣቸው ጥቅሶች ልጨርስ። ስለዚህ ያንተ ሞትን አይሽርም። ለምን ለሚለው ቃል ዓላማ ቢኖርህም ፍላጎት ቢኖርህም it doesn't matter። ያንተ ሞት ግን በቃ በሞት የሚሸነፍ ሞት እንጂ ሞትን ለመሻር አቅም የሌለው ሞት ነው። በቃ የኢየሱስ ሞት ግን ሞትን ይሽራል አይሽርም? ይሽራል። ግቡ እሱ ስለሆነ ምን ግቡ እሱ ስለሆነ ያው እዛ ያከበብከው ግቡ እሱ የኢየሱስ ሞት አንዱ ሞት ያንተ ሞት በሞት የሚሻር ነው። የእሱ ሞት ግን ሞትን የሚሽር ነው። ምን አገናኘው? ዓላማቸው ይለያያል። ሞቱ ይለያያል ሳይሆን ዓላማው ይለያያል። ግን ይሞታሉ። ዓላማው ብቻ አይደለም፣ ዓላማው ብቻ ሳይሆን ተግባሩም ይለያል። ዓላማ ኤም ጎል ነው፣ ኦብጀክቲቭ ነው። እሺ አንዴ እሱ ግን አይደለም። ይሄን ቆይ እንዳይዘጋባችሁ ድምፅ ላሰማ። ወገኖች ታብታብ አድርጉ፣ ኮፒ ሊንክ ሼር አድርጉ። ድምፅ ላሰማችሁ ብዬ ነው። ቀጥሉ። ቴንኪዩ። እሺ ቀጥል። እሺ አማንየት አመሰግናለሁ። ማለት እንደዚህ ትወት ነህ፣ እንደዚህ አድርገህ ማውራት ደስ ይለኛል። ምንድነው ያለው? ያንተ ሞት በሞት የሚሻር ነው። this is the type of death ያንተ death። ኦኬ የኢየሱስ ሞት ግን ሞትን የሚሽር ነው። ስለዚህ ሁለት አይነት ሞት ነው። ሁለት አይነት ሞት ሳይሆን አንድ አይነት ሞት ይሆንና ግቡ ይለያያል። ሁለት አይነት ሞት፣ የተለያየ ሞት ነው። አንዱ ሞትን የሚሽር ነው። እሺ ቆይ እንደዚህ ብዬ ልጠይቅህ፣ እንደዚህ አይነት ብዬ ልጠይቅህ። ያው አንድ ክፍል ላይ ቆመን ስንጠይቅ 40 ቦታ ትዘላላችሁ። አሁን 40 ቦታ ዝለልና አንድ ጥቅስ ንገረኝ። ሮሜ ላይ ሲጨምቅ አይደል እዚህ ሮጥ የመጣው? አሁን ጥያቄ ልጠይቅህ። እዛ ቦታ ላይ እንኳን አልረዳህም ስላልከኝ ነው እንጂ እዛ ቦታ ላይ ደግሞ ሰውነታችን ይሻር ዘንድ የሚለው ምክንያትን ይናገራል ብዬ አልተረዳሁም። እሺ አልተረዳሁም። እንቀጥል። እዚህ ጋር አሁን እዚህ ክፍል ላይ ልክ ቆይ ስጋ ሁሉ አንድ አይደለም እንዳለው ሞት ሁሉ አንድ አይደለም የሚል አይነት ማብራሪያ ያለው መጽሐፍ ቅዱስ ክፍል አለ አይደለም? ሞትማ ብዙ ሞት እንዳለ መጽሐፍ ቅዱስ በግልጽ ይነግራል። ቆይ የሰው ሞት ማለት ነው፣ የሰው የስጋ ሞት አንድ አይነት አይደለም። ጥያቄን ስማ። እኔን አትጠይቀኝ፣ ጥያቄን ስማ።
የስጋ ሞት ሰው የሚሞትበት የስጋ ሞት አይነቱ ይለያያል የሚል የመጽሐፍ ቅዱስ ክፍል። እኔ አይነት ነው የምጠይቀው፣ አንተ ግብ ነው የምታወራው። አራምባና ቆቦ ቆይ አማን አሁን ኢየሱስ ያንተ ሞት ሞተልሃል። ለምን ግን በስጋ ትሞታለህ? ለምንድነው ጥያቄ ነው የሸሸው? ሰው በስጋው ሲሞት አዳምጥ፣ ሰው በስጋው ሲሞት የሞቱ አይነት ይለያያል የሚል አይነት ኖሽን የያዘ የመጽሐፍ ቅዱስ ክፍል ምታውቃለህ? አሳየው እኮ እዚህ ጋር ማለት አሁን ወርድ ያው ቅድም እኮ ተናግሬ እዛው መጣ። ቅድም አንድ ጥቅስ ላይ ቆመ አውራ ሲባል ሌላ ጥቅስ ላይ ዘለልክ። አዳምጣለህ። አንድ ጥቅስ ላይ ቆመ አውራ ስለ ሌላ ጥቅስ ላይ ዘለልክ። አሁን ደግሞ እሺ ይሄን ክፍል ያዘውና ሌላ ጥቅስ አምጣ ስለ እዚሁ ላይ ልቁም ትላለህ። ኦኬ ሌላ ጥቅስ ምንድነው የፈለከው? ሞት የሚባለው ሰው በስጋ ለምን አይነቱ ይለያያል። ሞትን ዲፋይ ለምን አታደርጉም? መጀመሪያ ሞት ምን ማለት ነው የሚለው ላይ ተስማሙ። እሺ ቆይ እንደዚህ እናድርግ። ልክ ነህ ኤርሚ፣ እንደዚህ እናድርግ። የስጋ ሞትን መጽሐፍ ቅዱስ ዲፋይን ሲያደርግ ምን ብሎ ነው ዲፋይን የሚያደርገው? ኦንሊ ጂሰስ የስጋ ሞት መንፈስ ከስጋ ሲለይ ማለት ነው። እሺ ኢየሱስ ስጋ መንፈሱ ከስጋው ተለይቷል አልተለየም? ተለይቷል። ስለዚህ ሞት እኔ ስሞት ምን ማለት ነው? አንተ ስትሞት አሁን መጀመሪያ የስጋ ሞት ነገርኩህ እኮ የስጋ ሞት ከመንፈስ የተለየ ስጋ የሞተ ነው። የሞተ ነው። እሺ ቴንክ ዩ። እኔ ስሞት ስጋዬ ከነፍሴ ይለያል ማለት ነው። ኢየሱስ ሲሞት ስጋው ከነፍሱ ተለይቷል? ቆይ ኢየሱስ ሲሞት ስጋው ከነፍሱ ተለይቷል አልተለየም? ከነፍስ አይልም መጽሐፍ። ስጋና ነፍሱ ተለይቷል አይልም? እሺ በቃ አሁን ጭምቅምቅ አድርገን እናሰጠዋለን። ምዕመናን ገመድ አዘጋጁ። ዮሐንስ ወንጌል ምዕራፍ 12 ላይ ሄዱልኝ ምዕመናን። ጥቅሱ ላይ ሚውት አርግ። አሁን አስጥተናል፣ ጨምቀናል። ምዕመናን ያሰጡታል። ሚውት አርግና ጠብቅ። እሺ ጥቅሱን አንተ አውጣ እዛው ስላለ ማለት ወደ 12:34 አካባቢ ናት። 12 ምዕራፍ 19 ዮሐንስ ወንጌል ላይ ሄድልኝ። ያ ነፍሴን ተቀበላት የሚለው ምዕራፍ 19 ጥቅሱን እስቲ የምታስታውሱ ሰዎች ኤግዛክት ቁጥሩን አላወቅኩትም። ምዕራፍ 19 ያለን ማቴዎስ ላይም አለ ዮሐንስ ላይም አለ። ከዚህ በኋላ ያለውን ሌሎች ምዕመናን ትቀጥላላችሁ። ያው ዲስፕሩቭ አድርገናል። እዚህ ጋር ሌላ ምንም ሩቅ መሄድ ስለማይጠበቅብን 19:30 ክፈቱ። ኦኬ ወንጌል ዮሐንስ ግን አትጠየቅም፣ ታወጣኛው ብቻ ነው። አይ ይበቃል። ይሄንን 19:30 አንብብልኝና ከዛ ከሌሎች ጋር ትቀጥላለህ። እኔ ይብቃኝ። እሺ 30 ስንት ነው ማንብብልህ? 19:30 ኦኬ። ኢየሱስም ሆምጣጤውን ከተቀበለ በኋላ እኔ ላንብብ። ሆምጣጤውን ከተቀበለ በኋላ እንዲህ አለ። ቆይ አስጠጋ፣ እየታየኝ አይደለም። ከተቀበለ በኋላ እንዲህ አለ። እሺ አንድ ያታንቀሳቅስ። ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ምኑን ነው አሳልፎ የሰጠው? ነፍሱ። ስጋው ከነፍሱ ተለይቷል አልተለየም? አይልም ክፍሉ። ነፍሱ አሳልፎ ሰጠ ይላል። ነፍሱን አሳልፎ ሰጠ ማለት ሞተ ነው አይደለም? አዎ ሞተ ማለት ነው። ስለዚህ ነፍሱ ሲለይ ነው አይደለም ሞት አንድ ሰው ሞተ የሚባለው? ነፍሱ አሳልፎ ሰጠ እኮ አለ። ሞተ ማለት እኮ ነፍሱን አሳልፎ ሰጠ ማለት ሞተ ማለት ነው አይደለ? አዎ ኦጄን በጭንቅላቱ ቀበር ነው። ሌሎቻችሁ ቀጥሉ። ለምን ትቀብራለህ? ኦኬ አንም ልጠይቅ። አሁን መቅበር ብቻ እዛ ሌሎች ጋር አውራ ይበቃል። ዛሬ አናቱን ብለነው ሰብረነዋል። እግዚአብሔር ክብሩን ይውሰድ። ቀጥሉ። ቃል ምናምን አላችሁ? የተባረኩ። ለማንኛውም 5 ደቂቃ ፈልጋለሁ እና አንድ ጉዳይ ባወራው ደስ ይለኝ ነበረ። እስቲ ከሌሎች ጋር ከ5 ደቂቃ በኋላ አይ ብጠይቀው ደስ ይለኛል። ማለት አሁን ዝም ብዬ ከመጠየቅ አሁን አማን ተጠይቅና ከዛ ይበቃኛል። ምን ተጠይቅ አሉ ወንድሞች አሉ። አማን ምናልባት አማን ነው የሚጠይቀው። እንደዚህ ቻሌንጅ ማለት ምናምን አይደለም። አማን እንዲገባ ነው። ኦኬ ምክንያቱም አንተ በማሸነፍ ምንም የማገኘው ድል እንትን የለኝም። አሁን ትጠይቃለህ። አማን ምን ይዘህ ታሸንፋለህ? በእግዚአብሔር አሁን ኦጄ ማንን አሸንፎ ያውቃል? ራስን አሸንፎ ሌሎች ጠይቅ፣ ሌሎች ወንድሞችን ጠይቅ። ይበቃል። ሰይጣን አሸንፍ ያለው አይደለሁም እንዴ? ይበቃኛል። እሱ
በቃ ይበቃል። ጥያቄ መጠየቅ መቀጠል ትችላለህ። እንፈልጓላችሁ። ሌላ ሰው ይመልስልሃል። እሺ እላ አስይዘዋል። ጠይቅ፣ ቆይ ችግር የለውም። ቃል ጠይቅ። ኦኬ ተው አማን እላ አይደለም። እንደዛማ ልገባ አልፈልግም ራሱ። አይ ጠይቅ፣ ችግር የለውም። እሺ አሁን አማን የምጠይቅህ አንደኛ ቆሮንቶስ 15:45 ክፈትልኝ። ቪዲዮ ዘግቼ መክፈት አልቻልኩም። ራስህ ክፈትና ከ45 እስከ 48 ያለው ቪዲዮ ስልጣን የለኝም፣ ልከፍት አልችልም። የምን ስልጣን የለኝም? ኦኬ ቪዲዮ ከፍታለሁ ይችላል መሰለኝ። እንደ ከፍተህ እያነበብክ አንዴ 40 ደቂቃ ሙሉ አማን ምን ሆነ ነው? ስልጣን የለኝም ስትል ማለት እኔን ጠይቀህ እኔ መክፈት እንዳለብኝ ትሮጣለህ ለማሻማቀቅ ምናምን። ስልጣን የለኝም ማለት ማን ስልጣን ሰጥቶ ነው 40 ደቂቃ ሙሉ የከፈትኩ ነበር? እንደለም ድል ሰጠናልና ምንም የሚያመጣው የሚቀይረው ነገር እንደሌለ አውቀን እናውራ። ቀጥል። አሁን አንደኛ ቆሮንቶስ 15 ቀየር ቀጥልሽ እንደሚል አለ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛ አዳም ሕይወትን የሚሰጥ መንፈስ ሆነ ይላልና ቁጥር 47 ላይ አማርኛ እንትን ስለሆነ ነው። የፊተኛው ሰው ከመሬት መሬታዊ ነው ይላል። ምኑ ነው ከመሬት መሬታዊ ነው ተባለው? ፊተኛው ሰው የተባለው ነፍሱ ነው ከመሬት ወይስ መንፈሱ ነው ከመሬት? ሰው ነው ያለው። ነፍሱ መሬት አይልም። እኔ እዛ ላይ ጻፈው ነው መልስልህ። ሰው ነው የሚለው መሬታዊ ሆኖ እንዴ ይላል። አንብበው እስኪ ራስህ። የፊተኛው ሰው እያነበብክ ጠይቀኝ መልስልሃለሁ። እዛ ጋር ያነበብኳቸውን ቃላት ብቻ የተጠቀምኩ መልስልሃለሁ። ኦኬ የፊተኛው ሰው ይላል። የፊተኛው ሰው ከመሬት መሬታዊ ነው ይላል። ከምን ከመሬት? ምኑ ነው ከመሬት? የፊተኛው ሰው ምኑ ነው? ምኑ ነው አይልም። የፊተኛው ሰው ነው የሚል ያልተጻፈ። እኔ አንተን አይደለሁም ያልተጻፈ ማለት ነው። ምኑ ነው ከመሬት? የፊተኛው ሰው። የፊተኛው እኔ የምጠይቀው ስለ ፊተኛው ሰው ነው። የፊተኛው ሰው እንትኑ መሬታዊ ነው አይልም። የፊተኛው ሰው እንትኑ መሬታዊ ነው አይልም። የፊተኛው ሰው መሬታዊ ነው። ነገይት እናድርገው። ስለዚህ ነፍሱ ከመሬት ነው። ነፍሱ መንፈሱ ጉበቱና ጨጓራው አይልም። ሰው ነው የሚለው። በቃ ችግር የለውም። አሁን እንደዚህ ብለህ ምን ትመልሰኛለህ? አያ ከተጻፉ አናልፍም። ቀጥል። እኛ ለማሳለፍ ግን ትታገላላችሁ። ጥሩ ነው። እንደዚህ አለማለፍ ደስ ይለኛል። ከመሬት ነው የተባለው። ስለዚህ አትመልሰው። ነፍሱ ከመሬት መሆኑ አይደለም ማለት ይችላል። መንፈሱ ጨጓራው ጉበቱ አይልም። የፊተኛው ሰው ነው የሚለው። በቃ ተባረክ አባዲ አላቪ ኢናፍ ይበቃኛል። በቃ ይበቃኛል። ምን ማለት ከአንድ ጥቅስ በላይ መሄድ አትችሉም። እስቲ መልሰህ ጠይቀው ያን ክፍል። እሺ ማንም ጠይቀኝ። እሺ እኔ ቢበቃኝ ደስ ይለኛል። ቃል ተዘጋጅተሃል? የሚመልሰው ሰው ካለ የሚመልሰው ሰው ካለ መመለስ ይችላል። ምን የሚለው ምን እንዲመለስልህ ነው? ምኑ ነው እኮ አይልም። ሰውየው ነው መሬታዊ ነው ይላል። እኔ ማወቅ ፈልጌያለሁ። ነፍሱ ከመሬት አይደለም። ከመሬት መሬታዊ ነው ያለው ማንን ነው? ምኑ ነው ከመሬት? ሰውየው ፊተኛው ሰው እኮ ቆይ ከመሬት ሲወጣ አንተ እኮ ማለት ለኔ ለመመለስ ብለህ ማለት ነው። ይሄን ነገር እኮ ነው ያካትት ያለው አማን ዘፍጥረት ምዕራፍ 2 ቁጥር 7 ተደጋግሞ ቆይ ይሄን እኮ ምንድነው የሚለው? ይሄን ቁጥር 7 ላይ እግዚአብሔር አምላክም ሰውም ከምድር አፈር አበጀው። ሰውን ይሄኛውም የፊተኛው ሰው ይላል። ስንፋስ ነበረው። ይሄን ሰው ስንፋስ ነበረው፣ ህይወት ነበረው ይላል እዛ ክፍል ላይ አይልም። የለውም። ምክንያቱም በአፍንጫውም ይላል ውም ሲለው የሚቀጥለው ሲኮንሳል ይነግራል። በአፍንጫውም የህይወት እስትንፋስ እፍ አለበት፣ ሰውም ህያው ነፍስ ያለው ሆነ ይላል። ስለዚህ ከምድር አፈር የተበጀው ሰው የተባለው ስጋው ነው። ሰው ስጋው ነው በዚህ ክፍል። ለዛ ከምድር አፈር የተበጀው ስጋ እግዚአብሔር እፍ ብሎ ህይወትን ሰጠው፣ እስትንፋስ ሰጠው።
ስለዚህ ከምድር አፈር የሆነው ስንፋስ አይደለም፣ ነፍሱ አይደለም፣ ስጋው ነው። በዚህ ክፍል ትስማማለህ? በአንተ አፈታት አልስማማም። እኔማ ክፍሉ ላይ ያለውን እሺ፣ ቀጥሎ ያለውን አንብበው። ምን ይላል? በምንድን ነው የምትፈታው አንተ? ንገረኝ እስኪ በምንድን ነው የምትፈታው? እሺ ይኸው አንተ ያልከው እንደ ማስኬድ ላሳይ። ሰውም ሕያው ነፍስ ያለው ሆነ ይላል አይደለ? መቼ? ያው ከታች ቆይ፣ መቼ ምን ሲሆን እግዚአብሔር ምን ሲያደርግበት? የህይወት እስትንፋስን ሲሰጠው። ከዛ በፊት ሲል ሰው ብሎ ጠርቶታል። ከዛ በፊትም ያዘጋጀውን። ኦኬ። ስለዚህ ያ ከዛ በፊት የነበረ ከምን ሆነ? ከዛ በፊት እግዚአብሔር በአፍንጫው የህይወት እስትንፋስ እፍ ከማለቱ በፊት ያ ስጋ ያ ሰው ከምን ሆነ? ከመሬት አይደለም የሆነው? ከአፈር አይደለም ያበጀው? አዎ ያንን ግን ሰው ብሎ ጠርቶታል ነው ባጭሩ እኮ። እዛ አንደኛ ቆሮንቶስ ላይም ሰው ብሎ ነው የሚለው። ሰው ብሎ ጠርቶታል። ግን ስቲል ምን አፊርም ላድርግልህ? ዞሮ ምንም ብታጸድቅ ያንተን አስተምሮ የሚደግፍ ስለሌለ ማለት ነው። ቀጥል እስኪ። ስለዚህ ከአፈር ከመሬት የሆነው ስጋው ነው። ስለ ስጋ ነው የሚያወራው። ምክንያቱም ስንፋሱ ከመሬት አልሆነም፣ እግዚአብሔር ነው እፍ ብሎ የሰጠው። ሰው ነው የሚለው። እንደዛ ብለህ ለምን አታነብም? እሺ ስጋው ነው። ቀጥል። አነባዋለሁ። እኔ ግን ክፍሉ እኮ ስለ ስንፋስ አይደለም የሚያወራው። ክፍሉ አንደኛ ቆሮንቶስ እኮ ስለ ትንሣኤና ስለ ፊተኛው ስጋ፣ ስለ ኋለኛው ስጋ፣ ስለምንነፍሰው ስጋ ነው የሚያወራው። አልቲሜትሊ ፖይንቱ እንደዛ ነው። ስለዚህ ፊተኛው ሰው መሬታዊ ነው ሲል ስለ ስጋው እያወራ ነው። በዚህ እንስማማን እናንተ? እሺ ስለ ስጋው እያወራ ነው። ቀጥል። በአንተ ነው የሚሄድልህ። አልስማማም። ያንተን አፈታት እኮ አልከተልም። ከላይ ኦልሬዲ ሰው ብሎ ጨርሶ በለው። አንዴ ቆይ፣ ጨርሶ ስለወጣ እሺ ቆይ ሳሚ ትቀጥላለህ። ጨርሶ ስለመጣ የመጀመሪያው ስጋ ከመሬት ነው እያለ አይደለም እያወራ ያለው፣ ሰው ነው ያለው። ሰው። ስለዚህ አንተ ስጋዊ በምለው ያዝና ልስማማልህና ቀጥለ ፕሩቭ የምታደርገውን ነገር አድርግ እስኪ። ሁለተኛ ሰው ብለው ደግሞ ከሰማይ ነው ይላል። ከመሬት ነው ከሰማይ ነው ብሎ ያስቀምጥልሃል። እሺ ይሄንም ስለ ስጋዊ ነው የሚያወራው። እሺ ምንድነው? የት አለ? እያሰመርክ እንጂ። ኦኬ እዚህ ጋር ማለት የፊተኛው ሰው መሬታዊ ነው ይላል። ሁለተኛ ሰው ከሰማይ ነው ይላል። እሺ ከሰማይ ነው፣ እውነት ነው። ከሰማይ ነው የመጣው። ስጋው ከሰማይ ነው። አይ አይልም። ከሰማይ ነው። ይሄንም ከስለ ስጋው ነው አይደለም። የመጀመሪያው ሰው አለና ስጋውን አንስቶ አወራ። ሁለተኛው ሰው ግን የመጣው ከሰማይ ነው ይላል። አማን ይሄን ከመሬት ነው ያለው ስለ ስጋው ነው የሚያወራው። ይሄን ከሰማይ ነው ያለው ስለ ስጋው ነው የሚያወራው። እኔ በመስመር የተጻፈው ነው እያነበብኩ ያለሁት። ሁለተኛው ሰው ከሰማይ ነው ነው የሚለው። አለቀ። የሁለተኛው ሰው ስጋ ከሰማይ ነው አይልም። መሬታዊው እንደሆነ መሬታዊ የሆኑትን ደግሞ እንዲሁ ናቸው፣ ሰማያዊ እንደሆነ ሰማያውያን ደግሞ እንዲሁ ናቸው ይላልና የዚህን የመሬታዊ መልክ እንደለበስን ይላል። የመሬታዊ መልክ ምንድን ነው? ሰውነት። ስለ ሰውነት አይደለ? የሰማያዊን መልክ ከላይ ኦልሬዲ ያሰመርከው ከሰማይ ነው ብሏል እኮ። እሱም ምንድን ነው ይላል? ሰው ነው ይላል። እሺ ሰውነት ነው እዚህ ጋር። እዚህ ሁለት ስጋ ነው ያለው ማለት ነው። ከመሬት የሆነ ስጋ አለ፣ ከሰማይ የሆነ ስጋ አለ። ሁለት ስጋ አይደለም። እንትን ሳታንቀሳቅስ እኔ ላስረዳ እንግዲህ። ሳታንቀሳቅስ ዝም ብለህ ያዘውና በቃ እንደዛ በቃ ቆይ፣ ሳታንቀሳቅስ ከጀመርንበት እንቀጥልና ላስረዳችሁ ምን እያለ እንዳለ። እስከታች ስንወርድ ነው ዋናውን ሀሳብ የምናገኘውና የፊተኛው ሰው መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊው ደግሞ እንደ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው ደግሞ ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። ሰማያውያን የሆኑት ብቻውን ሰማያዊ ነው የሚል ነገር የለውም። ሰማያውያን የሆኑት ምን ማለት ነው? ብቻውን ስለ ኢየሱስ እያወራ ነው ወይ? የኢየሱስ ስጋ ብቻውን ከሰማይ የመጣ ሌላ ራሱን የቻለ እኛን የማይመስል ሰው መጥቷል እያለ ነው ያለው? አይደለም። ፕሉራል አድርጎ መሬታውያን እንዳለ ሁሉ ሰማያዊው መሬታውያን የሆኑት ደግሞ እንዲሁ ናቸው አለና እያንቀሳቀስክ ነው ብሎ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን። ስለዚህ ኢየሱስ ብቻውን አይደለም ማለት ነው። ሰማያውያን የሆኑ ሌሎች ኦጀ ውስጥ እልፍ ስጋዎች አሉ የኢየሱስን የሚመስል። እሺ እንቀጥል። ደግሞ እንዲሁ ናቸው።
የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ምን ማለት ነው? የመሬታዊውን እንደለበስን የሰማያዊውን እንለብሳለን። ኦር የሰማያውያን የተባለውን አይነት ይኖረናል የተባለው ምን ሲሆን ነው? ቀጥሎ ያለውን እኔ ነገር ግን ወንድሞቹ ይህንን እላለሁ፣ ስጋና ደም የእግዚአብሔርን መንግስት ሊወርሱ አይችሉም። ያዙልኝ። አሁን ሰማያዊ ለምን እንደተባለ መሬታዊ ለምን እንደተባለ ሊወርሱ አይችልም አለና የሚበሰብሰው ሂድልኝ እዛ ጋር ወደ ላይ በዛኛው ገጽ ላይ ወደ ላይ መሀል ላይ አርጋትችን በቃ የሚበሰብሰውም የማይበሰብሰውን አይወርስም። የላኛው ምን አይነት ነው? የሰማያዊው አይደለም። ኦንሊ ጂሰስ እዚህ ጋም ደግሞ ገመድ ውስጥ ቅርቃር ውስጥ ይገባል ማለት ነው። የሰማያዊውን ሳይሆን የሰማያውያኑን አይነት ደግሞ በአንድነት እንድንገባ ምን መሆን የለብንም? ከአዳም የመጣው አይነት ያ ኔቸር ሊኖረን አይገባም። ምን አይነት ኔቸር? የኃጢአት ኔቸር። እሺ እየደበዘዘ ነው ያለው። ኦኬ እነሆ አንድ ሚስጥር እነግራችኋለሁ፣ ሁላችን አናንቀላፋም፣ ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት አይን እንለወጣለን አለና መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህ የሚሞተው የማይሞተው ሊለብስ። ምን ማለት ነው? ሰማያዊ ማለት ሲባል የሚሞተው የማይሞተው ሲሆን ማለት ነው። ዘጋው። ሰማያዊ ሲሆን ምን ማለት ነው ሲባል ደካማ ሲሆን ደካማ መሆኑ ሲቀር ማለት ነው። ሰማያዊ ሲሆን ምን ማለት ነው? ድንኳን መሆኑ ሲቀር ማለት ነው። ሰማያዊ ሲሆን ምን ማለት ነው? የትንሣኤ አካል ስንይዝ ማለት ነው። ኦኬ። ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህም የሚሞተው የማይሞተውን። ያ ይሞት የነበረው ነው የማይሞተውን የሚይዘው። ለምን? ያ የሞተው የማይሞተውን ስለሰጠን። ቅድም ስታወራ የነበረው ዓላማና ግቡ ማለት ነው። ስለዚህ እየተወራ ያለው ሁለት አይነት ስጋ አለ ሳይሆን አንዱ የከበረ ነው በትንሣኤ የክርስቶስ ኢየሱስ የተዋረደውን ስጋችንን ክቡር ስጋውን ይመስል ዘንድ ይለውጠዋል በተባለው። ኦኬ። አንዱ የከበረ ነው። አሁን ያለነው እኛ ደግሞ የከበረ አይደለም። ከዛ ምን ያደርጋል? የኛ የሚበሰብሰውን መቃብር ገብተን 40 ዓመት ሚሊዮን ዓመት ካለፍን በኋላም ሊመጣ ይችላል። ሲመጣ ግን ምን ይሆናል? የእሱን ክቡር ስጋውን ይመስል ዘንድ ይለወጣል። ያንን ይይዛል፣ ሰማያዊ ክብሩን ይይዛል። ስለዚህ ሰማያዊ ሰብሎ ሲነገር ምን እየተባለ ነው ያለው? የከበረ ማለት ነው እንጂ ስጋው በማንነቱ ይለያያል ማለት አይደለም። የሰው ስጋ አንድ ነው ብሎ የጀመረ ስለሆነ የኢየሱስም ስጋ አንድ ነው። ኦኬ ኦኬ። አሁን ይቀጥል እሱ ጋር በቃ ጨረስኩ። ኦንሊ ጂሰስ እንዴት ነህ? አለን። ቆይ ከእሱ ጋር ረጅም ጊዜ ወሰዳችሁና ወደዚህኛው እንመለሳለን። የኢየሱስ ስጋ ይቅርታ አማን እንትን ሪስትሪክት ብሏል። ሪፖርት አድርገውና ሰሌክት ሪዝን ፎር አፕል ይለኛል። the notice is unclear. I'm still not sure why I got the instruction ይላል። ያ ምዕመናን ከጀርባ እያገለገሉ ስለሆነ ነው። እዚህ ያላችሁ እሱን በለው፣ አፒል በለው፣ እሱን አፒል በልና ከዛ ሁለተኛዋ ሪዝን አለች። my leave does not content mention the notice። እሱን በለው፣ እሱን ንካና አፒል በል። thank you ሰሚት። በጣም በጥሩ ናቸው። እሺ ያ ጋይስ ኮፒ ሊንክ አድርጉት። ኮፒ ሊንክ ግድ ይላል፣ አለዚያ ሊያዘጉት ነው። ያ ኦሊሰስ አሎ ቃል የለና ይሄ ስጋ ከሰማይ የመጣ ነው ብለህ ነው አይደል አንተ የምታምነው? አዎ። እሺ እሱ ላይ እኔ እናንተ እናወራለን አሁን እና ከዛ በፊት ግን ይህ ከሰማይ መጣ አንተ ከሰማይ መጣ የምትለው ስጋ እሱ ስጋው ራሱ ማለት ነው ኢየሱስ አብም ወልድም ነው ምናምን የሚለውን ሳይሆን ያጠየቁ ያ ስጋ ከሰማይ መጣ የምትለው እሱ ስጋ አምላክ ነው ስጋው ራሱ ማለት ነው። ቃል ስጋ ሆነ ይላል ማለት ስለ ስጋ አሁን ጥቅስ የሌለበት ሐሳብ ብናወራ ላንተም ስጋው ራሱ አምላክ ነው ወይ?
ምን እንደዛ የሚል ጽሑፍ የለም። ያ ለምን እንደዛ አስፈለገ? እኮ አምላክ ነው አይደለም? ስጋው ራሱ አምላክ የምንለው እየሰማሽ አንዴ ጥያቄውን ስማ። አምላክ ነው አይደለም የሚለውን ጥያቄ ሲጠይቅ ኢየሱስ አብም ወልድም ነው ትላለህ አይደለ? ወልድ የተባለው አብ በውስጡ ሆኖበት የመጣው ስጋ ነው አይደል? አብ የመጣበት ስጋ ነው ወልድ የተባለው። ወደ ሌላ ርዕስ ነው ይሄ ያለው አይደለም? ስጋው ላይ ነኝ ያለሁት። አብ የመጣበት ስጋ ነው አይደል ወልድ የተባለው? ነው ማለት የተወለደው ነው ወልድ የተባለው። እኮ ስጋው ማለት ነው አይደል? ስጋው ነጥላ አይደለም ወልድ የምትለው። አልነጠልኩትም። ወልድ የተባለው አብ ነው ወልድ የተባለው። ሰው ሲባል ሙሉ ሰው ነው። ኦኬ፣ ያ ሙሉ ሰው ስጋው እሱ ነው ወይ አብ የተባለው ነው ጥያቄው። ልጅ የተባለው ማን ነው? ኦኬ፣ ወልድ የተባለው ማን ነው? አሁን ርዕሱ ይቀየር። እንደዛ ከሆነ እኔም ስለምጠይቅ ሌላ ርዕስ በጭራሽ አይቀየርም። ኦሊሰስ ምንም የሚቀየር ነገር የለም። ስጋው ኦኬ። ኧረ እባክህ አንዴ ቆይ። በዚህ ቦታ በዚህ ርዕስ ኧረ ቆይ አንዴ ቃልዬ ማለት ኦቨርላይ አታርጋ። አንድ ጊዜ ጥያቄ ሰምተህ ነው መለስ ያለብህ። አንዴ መልስ። ቆይ ይሄ ስጋው ሰማያዊ ያልከው ስጋ ማለት ነው። ይሄ ሰማያዊ ያልከው ስጋ አብ ነው ወልድ ነው? ስጋው ራሱ እሺ፣ ምንድን ነው ስጋው? ማን ነው የሚባለው? ስለ ኢየሱስ እያወራን ስለ ስጋው እያወራን ሌላ አቅጣጫ ሌላ ፖለቲካ መስራት ከፈለክ እኮ ስጋው ማን ነው ስሙ ነው ያልኩት እኮ እንዴ። ስለ ስጋው እኮ ነው እያወራን ያለው። ስጋው ስሙ ማን ነው? ርዕሱ ፈርታል ቃልዬ ርዕሱ ላይ እኮ ነኝ ያለው። ስጋው ስሙ ማን ነው እኮ ነው አይልም። አምላክ ነው አይልም። አምላክ አይደለም አይልም። ስለዚህ አልሰጥህም ምንም መልስ። እኔ ደግሞ አምላክ ነው አምላክ አይደለም ያልኩ። ስጋው ስሙ ማን ነው ያልኩ። ስጋው ስሙ ስጋው ማን ነው ስሙ ይባላል እንደዚህ እንዴ? እሺ ኢየሱስ አብም ወልድም ነው ትላለህ አይደለ? ወልድ ያስባለው ምኑ ነው? ወልድ የተባለው ምኑ ነው? ወልድ የተባለው ምኑ ነው? ኦኬ፣ አሁን ስለ ስጋው እናውራና ከየት መጣ የሚለው እሱን አጣራ። ከዛ በኋላ ቃልዬ እኔ ትንሽ አይ ሪስፔክት ዩ። ስለዚህ ዝም ብዬ እንደ ቀለል አድርገን እናወራ ነው የምፈልገው። ኦኬ፣ ቻሌንጅ ማናምን እኔ እኮ ምንም እኮ አላልኩም። ስጋው ይሄ ስጋው አረባካ እንደ ኦቨርላይ አታርግ እንዴ። ቆይ ተረጋጋና ሰማ። መጀመሪያ ኦቨርላይ ሳታረግ ነው መስማት ያለብህ። ይኸውልህ እያልኩ ያለሁት እንደዚህ ነው። ስጋው ሰማያዊ ነው አልከን። ይሄ ከሰማይ የመጣው ስጋ አምላክ ነው ወይ ስትባል ሰማያዊ ከሆነ አምላክ ነው ወይስ አይደለም የሚለውን ጥያቄ መመለስ አለብህ። እየመለስክ አይደለም። አይታል። አንድ ሁለተኛ ስጋው ወልድ የተባለው እሱ ስጋው ነው ወይ ብዬ ጠየቁ። የእግዚአብሔር ድምጽ ከሰማይ ይመጣል። ቆይ የእግዚአብሔር ድምጽ ከሰማይ ይመጣል። የእግዚአብሔር ድምጽ አምላክ ነው? የትኛው ድምጹ? ከሰማይ የሚመጣው ድምጽ እኮ የትኛው ድምጹ አምላክ ነው ወይ ያልከኝ? ድምጹን ከአምላክ ወደ እግዚአብሔር ድምጽ የትኛው አይባልም። ልንገራ፣ ችግር የለውም። ያዝ ድምጹን ከአምላክ አምላክን ከድምጹ መለየት አትችልም። ስለዚህ ድምጹ ምንድን ነው? አምላክ ነው ለአንተ ድምጹ አምላክ ነው ወይ? ድምጹ አምላክ ነው። ኧረ በስመ አብ! ኧረ ተረጋጋ። በጣም ሆቶን ከረ ቆይ ተረጋጋ እንዴ። አንተ ስጋውንና እንትኑን ትለያለህ አትለይም? ስጋውንና መለኮቱን አትለይም? እርግጠኛ ነህ? አለይም። ስጋውና መለኮቱን አይለይም። ስለዚህ ስጋው መለኮት ነው ማለት ነው። እንደ ወንድማችን እንቀጥል። ትምህርትን ላይ ያስተማርክ አይደለም። አሁን እንቀጥል። ቆይ ችግር የለውም። ቆይ ማን እንዳወራ ነው እንደዛ ማውራት አጥም ይኖር እኮ። ይኸው እኮ በቃ ስጋው መለኮት ነው ብለህናል። አሁን አትለይም። ስጋው መለኮት ነው አትለይም። ስለዚህ አንዴ ረጋ በልና ስማ እንዴ። አንዴ ረጋ በል። ርዕሱ ላይ እናውራ ስላልክ አሁን ርዕሱ ላይ እናውራ። ተረበሽክ ባንዴ። ምንድን ነው? እሺ ስጋው ሰማያዊ ነው ብለህ ተናግረሃልና ይሄ ስጋ የእናንተ አይነት ስጋ አይደለም አይደል? አይደለም። የኛማ የስጋ ምድራዊ ነው። መልካም። እሺ ክፈተው መጽሐፍ ቅዱስህን። ምን ላይ ልክፈትልህ? ዕብራውያን ምዕራፍ 2 ላይ ክፈተው እስቲ። ዕብራውያን ምዕራፍ 2። አሁን ከዚህ ርዕስ አንወጣ አይደለ? ፕሮሚስ አድርገን። አሁን ቅድም ከርዕስ አልወጣንም። አንተ መጠየቅ ስላልፈለክ ግባ። ኧረ እባክህ ወደ እንትኑና ወደ ሀሳቡ ሀሳብ ሳትወጣ አውራ። አሁን እሺ፣ አሁን ርዕሱ ላይ አወራለሁ ብሏል። አንተም በልበል። ክፈት፣ መጽሐፍህን ክፈት። አሁን እኮ ንግግር ራሱ ዲክቴተር ነው። በልበል። አዎ መጽሐፍህን ክፈት። ወሬውን ትተህ መጽሐፍህን ክፈት። ኒውትራል የሆነ ሰው ተጠቀም።
ቀጥል። ኧረ እባክህ እንዲህ ምንድነው? ለቅሶ ክፈተው መጽሐፉን። እሺ አሁን ያዝ። ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው ይላል። እሺ ልጆቹ በስጋና በደም ይካፈላሉ ማለት ምን ማለት ነው? ልጆቹ በስጋና በደም ስለሚካፈሉ ልጆቹ ያ ምን ማለት ነው? የሚካፈሉት አለ፣ በስጋና በደም የሚካፈሉት ነገር አለ እኮ። ምን ማለት ነው? የሚካፈሉት ነገር ምንድን ነው? በስጋና በደም የምንካፈለው የእግዚአብሔርን የኢየሱስን በረከት እንካፈላለን፣ ሞትን እንሽራለን፣ መከራውን እንካፈላለን። ማንካፈለው ነገር የለም በስጋውና ከየት አመጣ እሱን ትርጓሜ? ኦኬ ጠየቀኝ። አሁን ዝም ብለህ ትሰማለህ ማለት ነው። እርሳስ አልጠቀምም፣ ይቅርታ፣ እርሳስ ስለተጠቀምኩ ነው እንደዚህ ምልክት የሰጠ ብለዋል። ኦኬ እዚህ አንብብ እስኪ። አንብብ፣ ራስህ እያነበብክ ንገረን። ከየት አመጣው እሱን ትርጓሜ? አንብብ። ልጆቹ በስጋና በደም ስለሚካፈሉ የሚለው ልጆቹ በስጋና ኧረ እባክህ እንዴ ልጆቹ በስጋና በደም ስለሚካፈሉ የሚለው ፎርወርድማ ቆይ ሐሳቡን የጠየቀኝ ምን ማለት ነው አልከኝ። ኧረ አንዴ ቆይ እየሰማ እንዴ ኦንሊ ጂሰስ አንዴ እየሰማ እሺ። ልጆቹ በስጋና በደም ስለሚካፈሉ የሚለውን ከጥቅስ በጭራሽ ነው ማላስሮጥ። ልጆቹ በስጋና በደም ስለሚካፈሉ የሚለውን መከራውን እንካፈላለን፣ እንትኑን በረከቱን እንካፈላለን፣ እንዲህ እንካፈላለን ብሎ የተረጎመልህ ማን ነው? ሌላ ጥቅስ ጋር ነው የሄድኩት። አሁን እዛው ጥቅስ ላይ ቁምና እሱን ማን እንደዛ ብሎ እንደተረጎመልህ ንገረኝ መጀመሪያ። አሁን ነው ታሪክ ዝም ብለህ ስማ። አሁንም እያልኩ ነገር ስማ። እንደዚህ ከሆነ ጠንካራ ትሆን መጠቀም ቀላል ነው። ምንድነው አንተ ነው የጠየቀኝ? ልጆቹ በስጋና በደም ስለሚካፈሉ ሲል ምን ማለት ነው አልከኝ። ኦኬ ልድገምልህ ጥያቄ። ምን ማለት ነው? ምን ማለት ነው ማለት you are asking understanding ምን ማለት ነው? ይሄን ማለት ትርጉሙ ምንድን ነው ብለን ነገር ጠየቀኝ። እኔም ላስረዳ እንጂ ጥቅሱ በተጻፈው አነበብከው። የተጻፈው ቴክስት ከጠየቅ ማለት ነው ተጽፏል፣ አነበብከው። ምን ማለት ነው ካልክ ግን you are asking understanding። አንተ ግን understanding ሳይሆን የጠየቀው ምን የጠየቀው ትራፕ ነው ያሰብከው። there is no trap my friend። ኤይ እንዴ አረጋጋው። ዝም ስትባል እኮ ወደ ሌላ ነገር ጥያቄው ጥቅሱን ተርጉም ነው። ጥያቄና ትራፕ ለይሰው እንጂ ምን ማለት ነው አልከኝ ወይ? ዳኒ ይሰማል ድምጽ ይሰማል። እዚህ ጥቅስ ላይ ተነጋግረን ነበረ ከአንተ ጋርና ሁሉንም የእንግሊዝኛ ትርጉሞች አብረን አይተን ነበረ አይደል? የጥቅሱን አይተናል። ትዝ ይልሃል? አይተናል። ሁሉም ደግሞ አንተ እንደምትለው አይሉም አይደል? ያኔ የዛን ቀን ስናይ አብረን ይላሉ እንጂ የትኛው ትርጉም? ቆይ አሁን እሱ ጋር ልጨርስ መጀመሪያ። እንግሊዝኛ ትርጉሞች አንተ በምትለው መንገድ የተረጎመ እስቲ አንድ እናውጣለታ እንግሊዝኛ ትርጉም። ቆይ ግን አንዴ አሁን የጠየቀው እሱ ራሱ ዳኒ ምን ማለት ነው ካለ ቃል ልንገራ፣ ባክ ስቶሪውን ልንገራችሁ። የዛን ቀን ሁሉንም የእንግሊዝኛ ትርጉሞች አብረን አየን። ከዛ ኤንአይቪ አወጣልኝ አለኝ። ኤንአይቪ አወጣውለት። ከዛ ይሄኛው ኤንአይቪ አይደለም በ19 ስንት የታተመው ኦሪጂናሉ አለኝ። ኦኬ እንደዛ የሚባል ካለ አንተ አውጣ አልኩት። ሊያመጣ አልቻለም። ለዚህ ዛሬ የሚያመጣ ከሆነ እናያለን ማለት ነው። እሺ አንድ ጊዜ አሪፍ እንትን ነው፣ አሪፍ አይዲያ ሰጥተናልና በስጋና በደም ስለሚካፈሉ ተመለስ ወደ እንትኑና አንድ ጊዜ በስጋና በደም አንድ የጠየቀኝ ነገርማ ሳናጣራ ዝም ብለን አንሄድም። ምን ማለት ነው ስትል እሱ ይቀላል። በጣም ቀላሉ መንገድ የዳኒ ነበር፣ ግን እሺ ቀጥል፣ ችግር የለውም። የዳኒም ትራፕ ምናምን ብለህ እንዳትጀምር፣ ጥያቄውን ቀጥታ መልስ። ምን ማለት ነው ስትል ምን እያልክ ነው ማለት እየተረዳ ከሆነ ጥያቄ መጀመሪያ ቼክ ላድርግ። አንተ ራስህ የምትጠይቀው ጥያቄ ልጆቹ በስጋና በደም ተካፈሉ ማለት ምን ማለት ነው? በጣም አጭር ጥያቄ ነው። ለምሳሌ ምን ማለት ነው ብለህ ስትጠይቅ ምን እያልክ ነው? አንዴ ቆይ እስቲ የሰማ እሺ ምን ማለት ነው የሚለው እኔ ጀምሬ ላሳየ። ልጆቹ በስጋና በደም ይካፈላሉ ማለት ስጋና ደም ናቸው ማለት ነው። ሁሉም አንድ ኔቸር አላቸው፣ ስጋና ደም የሚባል ኔቸር አላቸው ነው። በቃ ትርጉሙ ይሄ ነው። ለምን ካልክ ደግሞ አንደኛ የግሪኩ ቴክስት እሱን ነው የሚናገረው። አንድ ሁለተኛ ነገር ደግሞ የእንግሊዘኛውን ቴክስት ተመልከት። since the children have flesh and blood ነው የሚለው። ልጆቹ
ስጋና ደም ስላላቸው ነው የሚለው። ይሄንን በግሪኩ ብትመለከት ቆይ አንዴ ይሄንን በግሪኩ ብትመለከት ማለት ነው ፓርቲከልስ ነው የሚለው ስላልክ ማለት ነውና አንዴ ላውጣልህና ከዛ በኋላ እናወራለን። አንዴ ቆይ አንዴ አንተ ምን ማለት ነው ብለህ ገና እየጠየከኝ ስለሆነ እኔ የግሪኩን እንግሊዘኛው አንተ ነዛ ብለህ ስትጠይቅ ምን ማለት ነው እያልኩ ነው። ቆይ እየነገርኩህ ስለሆነ ሚውት አድርግ እንዴ። እሺ ሚውት አድርገው አንዴ ስልክ እንትን ሚውት አድርጋ አንዴ ልጨርስና እንትን ትላለህ ጎበዝ። እሺ ሌላው ደግሞ የግሪኩ ቴክስት ነው። የግሪኩ ቴክስት ደግሞ የሚያነሳው ነገር አለ since therefore the children have partaken of blood and of flesh ብሎ ያስቀምጣል። ኦኬ ስለዚህ የግሪኩም ተመሳሳይ ነገር እንትን ያደርጋል ማለት ነው። ምንድነው የሚያደርገው? ከስጋና ከደም ስለሚካፈሉ ልጆቹ ማለት ነው። ምን ማለት ነው? በስጋና በደም ኦኬ አንድ ናቸው፣ ወይ ደግሞ አንድ አይነት ስጋና ደም ይዘዋል። ተመሳሳይ ባህሪ ያለው ስጋና ደም ይዘዋል ነው ፖይንቱ። ይሄንን ደግሞ በ2000 ዓመት የቤተ ክርስቲያን ታሪክ ትርጉም ውስጥም የምታገኘው ነገር ነው። ሲምፕሊ ይሄ ክፍል አንደርስታንድ የተደረገው በዛ መንገድ ነው። ግሪኩ የሚያሳየው እሱን ነው። የእንግሊዘኛ ቨርዥኖች የሚያሳዩት እሱን ነው። ስጋና ደምን ፓርቴክ ማድረግ ወይም ደግሞ የሰውነት ባህሪን የጋራ ባህሪ የማድረግ ጉዳይ ነው የሚነገረው ማለት ነው። ስለዚህ አሁን አንተ የምታደርግልን ምንድን ነው? ይሄ ስጋና ደም ልጆቹ በስጋና ደም ተካፈሉ ማለት ምን ማለት እንደሆነ ትነግረናለህ ማለት ነው። እስቲ ልጆቹ በስጋና በደም ተካፈሉ ማለት ምን ማለት እንደሆነ አስቀድመህ ንገረን፣ ትርጉሙ ልክ እኔ እንደዚህ እንደነገርኩ ማለት ነው። ኦኬ አንተም የታርገው ሚት ማድረግ ቫልዩብል ከሆነ አንተም የታርገው የምንትር አጠሩ in as much then as the children have partaken of flesh and blood partaken የሚለው ቃል ሼር ማለት ነው አይደለ? ስላላቸው ብለህ ተረጎምከው አንተ። እዛ ብለው አዲስ ትርጉም ቢያመጡ ሰዎቹ ና ኦሪጂናሉ እንደዛ አይልም፣ ፓርቴክ ነው የሚለው። ኦኬ ፓርቴክን ደግሞ ሼር ኮሚኒዮን መሆኑ ነው። ማን ነው እንደዛ የሚያደርጉ? ችልድረን partaken flesh and blood of whom? Of Jesus Christ. We children, the children of God, እኛ የእግዚአብሔር ልጆች ፓርቴክ የምናደርገው flesh and blood የጂሰስ እንጂ የማንም flesh and blood ፓርቴክ አናደርግም። እስቲ ያሳይ የእሱ ጋር የኢየሱስን ስጋና ደም ፓርቴክ አድርገናል የሚል አሳይ እስቲ። ፓርቴክ እና ምን አደረግ? እሱ ጥቅስ ላይ የኢየሱስን ስጋና ደም ፓርቴክ አድርገናል የሚለውን አሳይ። አታምንም? ጥቅሱ እንደሚል አሳይ ነው ያልኩህ ኦንሊሰስ። እዚህ ክፍል እዚህ ላይ አሳይ። አንተ እኮ የኢየሱስን ስጋ ፓርቴክ አድርገናል የሚለው የቱ ጋር ነው? አንተስ የፈታኸው እዚህ ጋር ማለት ስላላቸው የሚለው የት ጋር ነው እንዴ? በስጋና በደም ስለሚካፈሉ ማለት አንዴ ቆይሽ፣ አንዴ እኔን ከፍ አድርገኝ ጆ። ስላላቸው ነው የሚለው እዚህ ክፍል አሳይ። አንዴ ቆይ፣ አንዴ አረጋጋው ወንድሜ። እንደዚህ እናሳይ መሰለኝ። እሺ ይታያል ይሄ? አዎ ይታያል። እሺ ተመልከት፣ ይሄ ማለት ነው ኤፔ ኡንታ ፓይዲያ ኬኮይኖኔኬን። ኦኬ ይሄ ኬኮይኖኔኬን የሚለው ቃል ኤኦሪስት ነው ሲጀመር ራሱ ማለት ነው። አይተዋል። ፐርፌክት ኢንዲኬቲቭ ነው ምናምን። ስለዚህ ይሄንን እንትን ብለህ ይሄንን ጥቅስ ይዘህ በምንም አይነት ሁኔታ ወደ እንትን ልታደርግ አትችልም። የሆነ የመከራ ተካፋይነት ምናምን ልታደርግ አትችልም። ወደ ኋላ ተመልሶ የሆነ ነገር አንዴ ልጨርስ ቆይ። ወደ ኋላ ተመልሶ የሆነ ነገር ሪፈር እያደረገ ነው። ልጆቹ በስጋና በደም ተካፈሉ ሲል ማለት ነው። ገና ስለ ኢየሱስ ምናምን ከማውራቱ በፊት እነዚህ ልጆቹ የተባሉት ምን አድርገዋል ነው? ሼር አድርገዋል። ምን ሼር አድርገዋል? ምንድነው ሼር ያደረጉት? አይታል። የኢየሱስን ስጋና ደም ከማለት በፊት ማለት ነው ምንድነው ሼር ያደረጉት ሲባል ሃይማቶስ ካይሳርኮስ ብሎ ያስቀምጣል ማለት ነው። ኦኬ ኦፍ ብለድ ኤንድ ኦፍ ፍሌሽ፣ በስጋና በደም ምን አድርገዋል? ተካፍለዋል። አይታል። የተካፈሉት በስጋና በደም ነው ማለት ቀጥታ ይሄ ቴክስት የሚነግረ ነገር ማለት ነው። እነሱ ገንዘባቸው ያደረጉትን ነገር ነው፣ ሼር ያደረጉትን የነሱ ያደረጉትን ነገር ነው። የነሱ የሆነ ነገር ምንድነው ስትል ኦፍ ብለድ ኤንድ ኦፍ ፍሌሽ፣ የነሱ ገንዘብ የሆነ ወይ የነሱ ባህሪ የነሱ ኔቸር የሆነ ነገር ሁሉም አንድ የሚያደርጋቸው የነሱ ኔቸር የሆነ ነገር ይሄ ነው እያለ ሲምፕሊ
እንትኑ የግሪኩ ቴክስት ይሄን እየነገረ ነው። ለዛ ነው ስጋና ደምን ገንዘባቸው አድርገዋል። which means ስጋና ደም አላቸው ሁሉም፣ ወይ ደግሞ የሰውነት ባህሪ ያላቸው ሁሉም ነው። ልጆቹ የተባሉት በሙሉ ምንድናቸው? ሰው ናቸው ወይ ደግሞ ስጋና ደም ናቸው ነው ፖይንቱ። ለዚህ ነው ኤንአይቪውም እንደዛ ብሎ የተረጎሙ። ኦኬ ኤንአይቪው እንደዛ ብሎ ሲተረጉም ሲንስ the children have flesh and blood ብሎ ሲናገር እቺ ሃቭ የምትለው ሲምፕሊ ፓርቴክ ማለት ሲምፕሊ ገንዘብ ማድረግ ማለት ስለሆነ ነው። አይታል። ስለዚህ እነዚህ ሲኖኒም ቃላትንና ከዛ ደግሞ ሌላ ቴዎሎጂካል አስፔክት ያላቸው ቃላትን ለይተህ ነው ማስቀመጥ ያለብህ ማለት። ሲኖኒም ቃላት ናቸው። ሃቭ የሚለው ፓርቴክ ማድረግ ማለት ነው። ምን ማድረግ? ፓርቴክ ማድረግ ምንን? ደምና ስጋን። ከየት አመጣ? ተመሳሳይ ነገር ነው የሚናገረው። ፓርቴክ ማድረግ ማለት ማለት ነው የጋራ ማድረግ ወይ ነው የጋራ ገንዘብ ማድረግ ማለት ነው። ከሆነ አካል ጋር የጋራ ገንዘብ ያደረገው ምንን ነው? ሃቭ ፓርቴክን። ኦኬ ወደፊት የሚያደርጉትን አይደለም የሚናገረው፣ ከዛ በፊት ያደረጉትን ነው። ከምንድን ነው እነዚህ የጋራ ገንዘባቸው ያደረጉት? ከምንና ከምንድን ነው? ከስጋና ከደም። አለቀ። ስለዚህ ኤንአይቪውም ይሄን ሲያስቀምጥ ሃፍ ፍሌሽ ኤንድ ብለድ ሲል ሲኖኒመስ ቃላት እየተጠቀመ ነው ያለው። አንተ ግን አሁን ምን አልከን? ተመልከተው፣ ወደ አንተ ላመጣው ስለሆነ አንተ ምን አልከን? ፍሌሽ ኤንድ ብለድ ያለው የኢየሱስን ስጋና ደም ነው አልከን። አሁን ከኢየሱስ ስጋና ደም ተካፋዮች መሆናቸውን የሚያሳይ ነው አልከን። ስለዚህ እኔ ልክ እንደዚህ እንዳሳየው በነገራችን ላይ ሌላ ልጨምርልህ እችላለሁ። ያው ጀስት ራስ ምታት እንደሚሆን አውቃለሁ፣ ግን ደግሞ ሌላ ልጨምርልህ እችላለሁ። ማብራሪያዎች እንዳለ ማብራሪያዎች ብትመለከት አንዴ ልጨርስ እሺ፣ እንዳለ ማብራሪያዎች ብትመለከት ማለት ነው የሚያሳዩ ይሄ ፓርቴክ የሚለው ሐሳብ ቀጥታ እንትን የተደረገው ኢየሱስ ክርስቶስ ልክ እንደነሱ ሰው ሆነ ለማለት ሲፈልግ አስቀድሞ እነሱ ሰዎች እንደሆኑ ማለቱ ነው እያለ ይናገራል። በቸርች ሂስትሪ ውስጥ የተፈታው እንደዛ ነው። አንድ ግራመሩ የሚያሳይህ እንደዛ ነው። ሁለት ተርጓሚዎቹ የሚያሳዩት ግራመሩን ቀጥታ የግራመሩን አገባብ የሚያውቁ ተርጓሚዎችም የሚያሳዩት እሱ ነው። አንተ የኢየሱስን ስጋና ደም መካፈል ብለህ ያመጣኸው ከየት ነው? አሁን ጥያቄውን መልስ። ኦኬ እኔም ትልቅ አድርገኝና ትልቅ አድርገኝ ማን ነው? ኦኬ ጥሩ። እዚህ ጋር ሃቭ ፓርቴክን ነው የሚለው። ስለዚህ ኤንአይቪ ግን ይህን ፓርቴክን የሚለው ካንስል አድርገውና ሃቭ ፍሌሽ ኤንድ ብላድ ብሎ ፈታው። ሃቭ ፓርቴክን የሚለው ቃል በሃቭ ተብሎ ተፈቷል ማለት ነው። እንደዚህም ተቀበሉ እያለኝ ነው ወንድማችን። ሃቭ ፓርቴክን ነው የሚለው ክፍሉ። አንተ ግን ይህን ፓርቴክን የሚለው ካንስል አድርገውና ሃቭ ብለህ ተረዳው፣ አላቸው ብለህ ተረዳው ያልከኝ ነው። which means ክፍሉም አይልም። እኔ የጠየቅኩህን እየመለስክ ነው። የጠየቅኩህን ትተህ ያልጠየቅኩህ ምንድን ነው የጠየቅኩህ? አየህ ለምን ገባ? ምንድን ነው የጠየቅኩህን አስታውሰኝ። መናገር ነበረብኝ ቃል የጠየቅኩህን አስታውሰኝ ነው ያልኩህ። የጠየቅኩህ እሱን እንትን አድርግ አይደለም። እሱን ካመጣ አንዴ ጊዜ እየገደልክ ስለሆነ ነው። እሱን ካመጣ አስቀድመህ ማሳየት ያለብህ የተጠየቅከውን ነው። የተጠየቅከውን መልስ። እሺ የተጠየቅከውን ብቻ አስታውሰን ነው ያልኩህ። ምንድን ነው የተጠየቅከው? ሊስስ አንዴ ልናገርና ከዛ 11 ደቂቃ አይፈጅም። ቴክስት ነው የተጠየቅከውን አስታውሰን ነው ያልኩህ። ምንድን ነው የተጠየቅከው? 1 ደቂቃ ብቻ መጀመሪያ። ከዛ የተጠየቅከውን አስታውሰን። ምንድን ነው የጠየቅኩህ? ኦንሊስስ አየህ ልታወራ አትችልም ማለት ነው። የጠየቅኩህን ንገረኝ። ምንድን ነው የጠየቅኩህ? አስታውሰኝ ነው ያልኩህ። ያልጠየቅኩህን ነው እያወራህ ያለው። አመሰግናለሁ ነው ማለት ልታወራኝ አልቻልክም። ላውራ አውርተሃል። መጽሐፍ ያልጠየቅኩህን ነው የመለስከው። ምንድን ነው የጠየቅኩህ እኮ ነው ያልኩህ። ኧረ ላውራ መጀመሪያ ከተጠይቀኛለህ በመሀል አትግባ። ቃሌ ምን ሆኖ ነው? አይ ሪስፔክት ዩ አይ ሪሊ ሪስፔክት ዩ። ግን አንዴ እድል ስጠኝ። አንዴ አታክብረኝ። እኔ ክብርህን አይደለም ፈልገው። የጠየቅኩህን ንገረኝ ነው ያልኩህ። የጠየቅኩህ ምንድን ነው? ተናግረሃል። 1 ሰዓት ሙሉ ተናግረሃል። አልጠየቅም። ምን ጠየቅ? ምንድን ነው የጠየቅኩህ? ጥያቄ ምንድን ነው የጠየቅኩህ? ተናግረሃል። አይ የጠየቅኩህን ሳሰማ ነው። ከኢየሱስ ስጋና ደም መካፈል ነው ብለህ ቅድም ተናግረሃል። እሱን ከየት ነው? አሁን ስናገር ጠይቀኛለህ። አሁን ልናገር መጀመሪያ እሱ ነው ደግሞ እሺ የጀመርከውን ጨርስ። 30 ሰከንድ ሰድና የጀመርከውን ጠይቀህ ጨርስ። ኦኬ inasmuch then as children have partaken የሚለው ግሪክ አመጣና እዛ ግሪኩም have partaken ነው የሚለው። have partaken የሚለው ቃል have ብሎ ነው የፈታው። እሱም NIV ማለት ነው፣ ኒው ኢንተርናሽናል ቨርዥን የፈቱት። እሱም እነማን ነው እናውቃለን ማለት ነው። እሱ ዳስ ነው አን ኤቪደንስ። እሱ ራሱ ኤቪደንስ አይሆንም።
ኦኬ። ግን እዚህ ጋር ሃፍ ፓርቴክን የሚለው ችልድረን ሲባሉ እኮ ቢያንስ ስጋና ደም ያላቸው ነው አይደለ? ለምንድን ነው እነዚህ የሚካፈሉ? አሁን ሃፍ ብሎ አይደለም ይህን ነገር የሚፈታው ሃፍ ፓርቴክን the blood and flesh of Jesus። ይህን ለማድረግ ግን ኢየሱስ መሞት አለበት፣ ሞትን መሻር አለበት። እኛ ሞት ኢየሱስ ስጋን ደምና ሃፍ ፓርቴክ በማድረግ አንድ ስጋ እንሆናለን። ማን ነው የኢየሱስ ክርስቶስ ስጋና ደም የሚበላው? ችልድረን፣ ማንም ሰው አይበላው። ይህን እንዴት ነው ተፈታው? አይ ቲንክ ይበቃል። አዎ የኢየሱስን ስጋና ደም መካፈል ነው ብሎ እሱን ይፈታል ማለት ነው ነበር ያልኩት። እኔ ምን ማን ነው የፈታል ትለኛለህ? አንተ ትፈታለህ ታገሳለሁ። አንተ ማን ነው ቃል? በቃ ምንም የፈታል የለም። የገዛ ፈታተ ነው ወደ ሌላ ነው። እሺ አንተስ ማን ነው የፈታል? ቆይ አንተስ ማን ነው የፈታል? አንተስ ማን ነው የፈታል? ቆይ ልስተም ያቀመልሰው ለአድማጬ አንተስ ማን ነው የፈታል? ቤተክርስቲያን፣ የቤተክርስቲያን አባቶች የቱን ቤተክርስቲያን? ከጥንት ጀምሮ የቱን ቤተክርስቲያን አሳይኝ አላልኩም? የቱን ቤተክርስቲያን? ጥንታዊት ቤተክርስቲያን። የቷን ጥንታዊት ቤተክርስቲያን? እንዴ ጥንታዊት ቤተክርስቲያን ተብለ የቷ ትላለህ? እነሱ ተቀበላለህ ማለት ነው። ይኸው ላስነብብህ ነው። ላስነብብህ ይመቻል? አንብበልኝ። ግን እሱ ትቀበላለህ ማለት ነው። እነዚህ አባቶች ቀላል ቀበለዋለሁ። ለብሮም አልቀበለውም። እኔ እንጃ። ከፈለክ ትቀበላለህ፣ ካልፈለክ አትቀበልም። ቃልዬ ብዙ ጊዜ ሰምቻለሁ። አየህ በቃ እርግጫ ነው ያስከው ማለት ነው። ስለዚህ ከዚህ በኋላ ድጋሚ የማይሆን ነገር እንዳታደርግ። እስከዛ ግን ማለት ነው ቃል ወይ ኢየሱስም ተካፈለ ይላል። የራሱን ነው ተካፈለ የሚለው የራሱን ስጋ ተካፈለ እያለን ነው በወንጅ ተሳፈታት። ላይክዋይዝ ኢየሱስም ተሰሰኝ የሆነ ሼር አረገ ነው ይላል። ፓርቴክ አርጎ ችግር የለውም እንትን እናደርገዋለን። እሱን በኋላ በደንብ እናየዋለን። ችግር የለውም። ወደ ሌላ እንዳይሄድ ስለፈለኩኝ ነው። እሺ ተመልከት። ዮሐንስ አፈወርቅ እንደዚህ ይላል እና ቀጥታ ወደ ግራመሩ ሄዳለሁ። እሱን አንተ ስለማትቀበለው ማለት ነው። Since therefore the children, he says, share in flesh and blood, do you see where he says the like ይህን ላይክነሱ ጋር የቱ ጋር እንደሆነ ትመለከታላችሁ። it is in reference to the flesh that he himself likewise partook of the same. Let all heretics be ashamed. Let those hide their faces who say that he came in appearance and not in reality, for did not say he took part of this only, and they say no more. Although he said this, it would have been sufficient. Rather asserted something more, adding likewise, not in appearance he means, or by image, but in reality showing his brotherhood with us በማለት ይናገራል። አይታል መምሰልን ቀጥታ መምሰልን ነው የሚያሳየው። ታይን ተቀበሏለ። እንዴት አልቀበለው? መምሰልን ነው የሚያሳየው አለ። አንዴ ልጨርስ። እሺ መምሰልን ነው የሚያሳየው አለ። መምሰልን ነው የሚያሳየው። ግን መምሰል ሲባል የሆነ ነገር ወስዷል፣ የሆነ ነገር እንትን አድርጓል አይነት ነገር አይደለም። ታዲያ ቀጥታ ወንድምነቱን ሊያሳይ ሲሞክር ምን አለ? እነሱ በስጋና በደም እንደሚካፈሉ እሱም እንደዛው ስጋና ደም ተካፈለ ብቻ ነው ማለት። ስለዚህ ፖይንቱ ምንድነው እዚህ ጋር የሚያሳየን? ኢየሱስ ክርስቶስ ልክ እነሱን መስሎ እንደመጣ ሰው ሆኖ እንደመጣ which means ያንተን ቴዎሎጂ አፈር ከደም ያስግጠዋል ማለት ነው በሌላ አባባል። ስለዚህ ወደ ቤተ ክርስቲያን ታሪክ ስትመጣ ይሄንን አተረጓጎም ነው የምታገኘው። ወይ ተቀበሏለህ? አንተ ይሄን ተቀበሏለህ? አዎ እቀበላለሁ። ስለዚህ ኢየሱስ በስጋው በለበሰው ስጋ ነው የኛ ወንድም ማለት ነው። አንዴ ቆይ። ኦኬ፣ በዛ ስጋ ነው ወንድሞች ብለን እንጠራ። ሰው ስለሆነ ነው ወንድም እንዴ? ይሄ እኮ የኛ ቴዎሎጂ ነው፣ አታውቅም እንዴ? ለማንኛውም ግን ለማንኛውም ግን ወደ እዚህኛው ልምጣልህ። ይኸውልህ ኮይኔኔው የሚለው ቃል ሼር ማድረግ መሆን ይችላል፣ ዲስትሪቢዩት ማድረግ፣ ኮንትሪቢዩት ማድረግ ሊሆን ይችላል። አይታል ሼር ማድረግ ተብሎ ሊፈታ ይችላል። ቃሉ በጣም ሰፊ ቃል ነው። የሚናገረው ነገር ግን ምንድነው? አንድን የሆነን ኮመን የሆነ ነገር እንደ ኮሚኒቲ ሼር ማድረግ ማለት ነው።
ወይ ደግሞ ለዛ ኮሚኒቲ ኮንትሪቢዩት ማድረግ ማለት ነው። ኮይኔ ነው ማለት which means ምን ማለት ነው? የሆነ ነገር የጋራ ገንዘብ የማድረግ ጉዳይ ነው። ኦኬ የሆነ ነገር የጋራ ገንዘብ የማድረግ ጉዳይ ነው። ስለዚህ አሁን ወደዚህ እንምጣና ሀብ የሚለው ሐሳብ እነሱ ፍሌሽ ኤንድ ብለድን የጋራ ገንዘብ የማድረጋቸውን ጉዳይ የሚያሳይ ነው። የመጽሐፍ ቅዱስ ትርጉም ጋር ፋሚሊያር አትመስለኝም። ኦኬ ሐሳቡ ራሱ ይተረጎማል፣ ካልሆነ ቃል በቃል ይተረጎማል። ነገር ግን ሉክ ሀብ የሚለው ሐሳብ እሱ አሁንም የጋራ ገንዘብ የማድረግን ጉዳይ የሚያሳይ ነው። እሱ ብቻ ግን አይደለም። ኬጄቪን ብትመለከት ለምሳሌ ኬጄቪን ላሳይ እስቲ as the children are partakers of flesh and blood ይላል። አሁን ፓርቴከር የሚለው ቃል የጋራ ገንዘብ የማድረግ የራስ የማድረግ ጉዳይ መሆኑን ተገነዘብን ማለት ነው። የተጠየቀው የነበረው ጥያቄ ፍሌሽ ኤንድ ብለድን ፓርቴክ ያደርጋሉ ሲባል ወይም ደግሞ እነሱ በስጋና ደም ተካፋይ ይሆናሉ ሲባል የኢየሱስ ስጋና ደም ነው ብለህ ፈታ። አንተ እንደዛ ብለህ ፈታ። ስለዚህ ይሄን ጥያቄ ነው መልሰን የምንጠይቀው። የኢየሱስ ክርስቶስን ስጋና ደም ነው ፓርቴክ ያደረጉት የሚለውን ቃል በዚህ ትርጉም መሰረት ከየት ነው ያመጣው? ፓርቴክ ማለት በቃ ገንዘብ ማድረግ ማለት ነው። ከዛ ሌላ እንትን የለም። ነገር ግን አንተ ይሄንን ስታመጣ የኢየሱስ ክርስቶስን ስጋና ደም ነው ያልከው ከየትኛው የመጽሐፍ ቅዱስ ቅጂ ወስደህ የኢየሱስ የሚለውን ከየት አመጣ? እድል ፈተኛ ማለት ነው። የጠየቅኩህን ነው የምትመልሰው። ከየት አመጣ? እሱን ብቻ ነው የምነግርህ። እኔ ከየት እንዳመጣሁት ከቤተክርስቲያን ታሪክ፣ ከግራመር፣ ከቨርዥኖቻችን አመጣው። ስለዚህ ከየት እንዳመጣቸው ከቤተክርስቲያን ያልከው ነገር ራሱ ማለት ብዙ ለኔ ብለህ የተናገርከው እንጂ ችግር የለውም። እሱ ብቻ አይነው ሌላ ቦታ ወደ መልሱ ግባ። የቤተክርስቲያን ታሪኩ በቃ እኮ አንተ ሲምፕሊ በቃ አፈር ከድሜ ነው የሚያስገጠ። ቤተክርስቲያን ታሪክ ከገባህ ማለት ኦንሊ ጂሰስ የሚባል ክርስትና የለም። ስለዚህ እሱን ተወው በቃ። እኔ እንዲደግፈኝ ያመጣውልህ እንጂ እሱን ተወው ይቅርብህ አንተ። ለማንኛውም ግን አንተ እኔ ይሄን ሁሉ ማምጣት እችላለሁ። አንተ ግን ይህንን የኢየሱስ ክርስቶስን ስጋና ደም ፓርቴክ ማድረጋቸው ነው የሚለውን ትርጉምህን ከየት አመጣ? እና ላስረዳ ስብል እኮ እድል አልሰጠኝም እኮ ከየት እንዳመጣህ መጀመሪያ ንገረን። አስቀድመህ ከየት አመጣ እሱን ንገረን። ከመጽሐፍ ቅዱስ ነው። እኔ አባቶች ስለማላምን ክፈተው፣ መጽሐፉን ክፈተውና የኢየሱስ መሆኑን አሳየን። ይኸው ክፈተው መጽሐፉን እስቲ። ከፍትላለሁ። ምንድነው ያልካት ያችን ቃል የተጠቀምካት ፓርቴክ የምትለው ግሪከኛ? በግሪከኛ ጎበዝ አይደለሁም ግልጽ ለመናገር። ኮይኖን ያዳ በግሪከኛ ጎበዝ ካልሆንክ ምን ይሰራልሃል? ተረጎማላው ዛሬ አይ ችግር ወንድም ምን ሆነ ነው? we are in 21st century የሆነ ቃል ተረጉም ነው። እሺ ኬኮይን እሺ ይሁን ጋር ኬኮይን ነው ኬን ይላል። ኖሌጅ ነው እንጂ መጠቀም አልችልም ማለት ነው። ይሄው ነገርኩህ እኮ ኬኮይን ኮይን ይላል አልኩህ እኮ። ኬኮይን ነው ይሄን አይደለ? ይሄን አሁን እዚህ ጋር የምታገኘው እዚህ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 አይደለ? እችን ቃል ነው የፈታት ወርደስ ሞርፎሎጂ ወርድ ስለፈታው ይሄን አንደኛ ቆሮንቶስ ነው ምዕራፍ 10 ቁጥር 16 ነውና ቃሏ ደግሞ እዚህ ጋር ናለች። ኬኮይን የምትለው ማለት ነው። ኦኬ the cup of the blessed እና we bless not a participation is it in the blood ብሎ ኮይኖኒያ ብሎ ያስቀምጣል ማለት ነው። ይህን ማለት ደግሞ ልክ ኤግዛክት the same ፍች ነው ያለው እዛ ያስመጣው ማለት ነው። fellowship communion participation sharing ነው። so we share the same cup the same መልሰውና ሞርፌሙን አሳየን እስቲ አንዴ። ተሳስተሃል የሆነ ነገር ለዛ ነው። ምንድነው የተሳሳተው? ሞርፌሙን አሳየን መልሰውና ሞርፌሙን አሳየን። ስትሮንግ ነው ያሳየው ሞርፎሎጂ እዚህ ጋር ምን ለማለት ነው? ሞርፌሙን አሳየን እና እስቲ እሱን አሳየን። የቱ ጋር ነው ያለው? አሳየን። ኦኬ የሞርፎሎጂ ነው ሞርፎሎጂ ነው እነዚህ ያለው ግን ደግሞ ስትሮንግ ማለት ትርጉሙ ነው አይደለም የፈለከው ያለው ሞርፌሙን እሱን ክፈት። ይሄን ስትሮንግ ኦኬ ኖ እሺ ችግር የለውም። እሱንም ከፈተው ችግር የለውም። እሺ ችግር የለውም። እሺ እንደ ቅድሙ እሱ ልክ እኔ እንዳስቀመጥኩልህ ነው ግራማቲካል አቀማመጡ ወይም ደግሞ እሱ ክፍል ማለት የሱፍ ግን ከይ ኖ እኮ ኢንዲኬት አንዴ ቆይ ፐርፌክት ኢንዲኬቲቭ አክቲቭ ነው ምንድን ነው እሱ?
ይቅርታ አላውቀውም። እንደዛ ምናልባት ቴክኒካሊ ጎበዝ አይደለሁም፣ አላውቀውም። ግን ካላወቅኸው ዝጋው፣ በቃ አይጠቅምህም። ሌክሲካል ትርጉም አለው። ሌክሲካል ትርጉሙ ይሄን ነው፣ ይበቃል። እሱ አይጠቅምህም። ካላወቅኸው ዝጋው። እንትኑን ቴንሱን ካላወቅኸው መዝጋት ነው ያለብህ። እና ግን ወርዱ ሚኒኑ ይቀየራል እንዴ? ቴንስ ካላወቅህ መዝጋት ነው ያለብህ። እነሱ በጣም ይቀየራል እንጂ ወንድሜ። ምን እያለ እንዳለ ልንገረው። ቆይ ኦንሊ ጂሰስ ምን እያለ መሰለ? እነዛ ቃላት አንደኛ ሩት ቃላቸው ይወሰድና ቮይስ የሚባል አለ፣ ኦኬ፣ ሙድ የሚባል አለ፣ ኦኬ። ደን ቃሉ ተመሳሳይ ይሆንና በምን ቮይስ ገባ እዛ ክፍል ላይ በምን ቶን ነው የገባው የሚሉ ነገሮች ይታያሉ። ኦኬ። ስለዚህ አሁን ያመጣኸው ቅድም ከመጣው ኮይኔኒያ ከሚለው ቃል ጋር የገባበት ቶን የትኛው ቶን ነው? አክቲቭ ቶን ነው ወይ? ሚድል ቶን ነው ወይ? ፓሲቭ ነው ወይ የሚሉ ነገሮችን አይተዋል ወይ ነው ወይስ ቃላት ስለተመሳሰሉ ይዘመጣ ነው? እኔ አንድ ቃሉ ደሴም ቃል መሆኑ ነው እንጂ እነዚህ አሁን በዛ አንግሉ ማለት ኦፍ ኮርስ የሆነ የሊንጉስቲክ ነገር በዛ እንደሚፈታ አውቃለሁ። ግራመር ራሱ እንደዛ ነው የሚሰራ፣ ለዛ ነው የሚጠቅመው ሞርፎሎጂ። እሱ ግን አይደለ ፖይንቴ ይሄን ነገር እስኪ እሱ ከተረዳው ይርዳኝ። እሱ ይሄን ቃል ኮይኑና አንደኛ ቆሮንቶስ ስንት ነው ላውጣልህ? 10:16 አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ነው ያወጣኸው። እሺ አንዴ እሺ ምዕራፍ 10 ቁጥር 16 ላይ እንደዚህ ብሎ ያስቀምጣል። ቶፖቴሪዮን ቴስ ዩሎጊያስ ሆ ዩሎጌሞን ኡኪ ኮይኖኒያ ኤስቲንቱ ሃይማኖስ። ኦኬ ኮይኖኒያ የሚለውን እንደዚህ ነው ያስቀመጠው። ጀስት ኖሚኔቲቭ ፌሚኒን ሲንጉላር አርጎ ብቻ ነው ያስቀመጠው። ናውን ስለሆነ በናውን መልኩ ነው ያስቀመጠውና ማለት ነው። አይታ በናውን መልኩ ነው ያስቀመጠው። ቅድም ግን በቨርብ መልኩ ነው ያስቀመጠው። አይታል ቨርብና ናውን ሲሆን ቃላት በጣም በኃይል ነው የሚቀየሩት። የምንካፈለው ብሎ ሲያስቀምጥ ይሄ የምንካፈለው የሚለው ሐሳብ የኛን እንትን የሚያሳይ አይደለም፣ የኛን አክሽን የሚያሳይ አይደለም። አክሽን ሰጪም አክሽን ተቀባይንም የሚያሳይ ነገር አይደለም። ኦኬ አክሽን ሰጪም አክሽን ተቀባይንም የሚያሳይ ነገር አይደለም። ኖሚኔቲቭ ነው፣ ያ ማለት ሰብጀክት ነው። የምንካፈለውን ነገር ራሱን የሚያሳይ ሆኖ እናገኘዋለን ማለት ነው። ስለዚህ ግራማቲካል አገባቡ አሁን ያልከውን ነገር በጭራሽ አይደግፍም። ወደ ግሪክ ስትሄድ ሁል ጊዜ መጠቀም ያለብህ ነገር አለ። እሱም ደግሞ እንትኖቹ ማየት አለብህ፣ ሞርፌሙን ማየት አለብህ። ሞርፌሙን ሳታይ ዝም ብለህ ካመጣኸው አደጋ ውስጥ ትወድቃለህ። በናውን መልኩ የተቀመጠን ነገር ቅድም እኔ በቨርብ መልኩ ለተቀመጠ ነገር ላስቀመጥኩልህ ለዛ ሙግት እንትን አድርጋ አመጣው፣ ኢኩቫለንት አድርጋ አመጣው ማለት ነው። ስለዚህ ትክክል አይደለም። በቃ ግሪኩን ካላወቅከው በዛ ደረጃ መዝጋት ነው ያለብን። እኔ ግሪኩን የጠቀስኩ አንደኛ ስለማውቀው ነው። ያልከው ነገር ቀላል ነገር ነው። ምንድነው ያልከኝ ያለው እዚህ ጋር ናውን ነው እዚህ ሞርፎሎጂ። ስለዚህ ናውን ሲሆን በስቲል ናውን ሲሆንና ቨርብ ሲሆን ሌክሲካል ትርጉሙ ይቀየራል። ፍጹም ይለያያል። በውስጡ የያዘው ነገር በጣም ነው የሚቀያየረው። የሰማይና ምድር ያክል ነው የሚቀያየረው። ኦንሊ ጂሰስ እሺ እልታው እሱ ማለት ነው። መተው ነው ያለብህ። በቃ ዛሬ አንድ ትምህርት ውሰድ 10-16ን እንደዚሁ እኔ በአማርኛ ብቻ ላንብብልህና ለኔክስት ግን እሱን እንትን ውሰድ፣ እርማት ውሰድ። 10-16 ላይ ይህ የምንባርከው የበረከት ጽዋ ከክርስቶስ ህብረት ጋር ህብረት ያለው አይደለምን ብሎ ነው የሚያስቀምጠው። ኦኬ ህብረት ያለው አይደለምን ብሎ ነው የሚያስቀምጠው። ስለዚህ ፖይንቱ ምንድነው? ህብረት የሚለውን ቃል ማስቀመጥ ነው። ሲምፕሊ ህብረት ምን የሚያደርግ ነገር ነው? በሁለቱ ነገሮች መካከል ወይም ደግሞ በክርስቶስ ስጋና በምንወስደው ጽዋ መካከል ግንኙነት አለ ነው። ናውን ስለሆነ ማለት ነው። ያንን ግንኙነት የሚለውን ሐሳብ ህብረት ግንኙነት የሚለውን ሐሳብ ብቻ ለመያዝ ነው ያስቀመጠው ማለት ነው። ኦኬ ስለዚህ ይሄን ክፍል ወስደህ ዕብራውያንን ልትፈታበት በጭራሽ አትችልም። በክርስቶስ ስጋና ደምና በህብስቱ መካከል ህብረት አለ ነው እያለ ያለው እሱም ብቻ ነው። እዚህኛው ላይ ደግሞ እኛ ራሳችን ፓርቴክ እናደርጋለን ነው። አይታል ገንዘባችን እናደርገዋለን። ለዛ ነው ከቅድም ጀምሮ እንትኑን ሳሳይህ የነበረው ምንድነው የዕብራውያኑን ግራመር ሳሳይህ የነበረው ማለት ነው። ፐርፌክት ኢንዲኬቲቭ አክቲቭ ነው፣ ቨርብ ነው። ስለዚህ በዛ ደረጃ የተቀመጠን ነገር ከአንደኛ ቆሮንቶስ ጋር ለማገናኘት መሞከር አደጋ ነው።
ይሄ ትክክል ስህተት ነው። ሙሉ በሙሉ በየትኛውም የኤግዘጀሲስ ህግ ስህተት ነው የሰራው ዛሬ በጥቅሱ ላይ ወንጀል ነው የሰራው። ስለዚህ እሱ ይቅርብህና ምን ታደርጋለህ መሰለህ? አሁን ወደሱ ተመለስና ይሄ ፓርቴክን የሚለው ማለት ያንተ አርጊመንት ቼክ ላድርገው ነው ግን አሁን አይደለም። አሁን ጊዜ እንድፈጃ አልፈልግም ያልከው እውቀት ግን እመረምረዋለሁ ማለት ነው። ምን አልክ? ቨርብ ፍሬዝ ሲሆን ስቲል ሌክሲካል ትርጉሙ 2841 ስትሮንግ ላይ to share, to participate, to have fellowship ይላል። እዛም exactly the same ኮኒዩን የሚለው 2842 the same ነው። fellowship 2 የሚለው ያስቀራል። fellowship ኮሚኒዮን ፓርቲሲፔሽን ሼርን ይላል። እዚህ ጋር ግን እሺ እኔ ላስረዳው። ቆይ ላስረዳውን በአማርኛ ላስረዳ ምን እንዳመጣ ማለት ነው። ለምሳሌ ከበደ በጥሩ ኤግዛምፕል መጥቶልኛል ወዲያውኑ። ከበደ አልኩ ምን ማለት ነው? ከበደ ሄቪ ነው አይደለ? እኔ ግን እያሰብኩ ያወራሁት ከበደ የሚባል ሰውን ነው። አሁን ሊሆን ይችላል ግን ስቲል ትርጉሙ ደስ ያምናው ስለ ሰው ያመለክታል እንጂ ትርጉሙ። ስለዚህ ከበደ የሚባል ሰውን አስበ ማውራትና የሆነ ነገር ይከብዳል ሄቪ ማለት የሰማይና የምድር ያክል አይለዋወጥም ማለት ከበደ የሚለው ስም የወሰደው እኮ ከትርጉሙ ነው። በቃ አንዱ ስም ነው። ስም ሆኖ ሲገባ ኮምፕሊትሊ ሌላ ትርጉም ነው። ግን ቃሉ ራሱ ነው። ከበደ እኮ ነው፣ አልቀየርከውም። ከበደ ነው። ልክ እንደዛ እዚህ ጋር ሩት ወርዱ ኮይኖኒያ ነው ራሱ የሆነና በምን ቨርብ ነው የገባው፣ በምን ሙድ ነው የገባው፣ በምን ቮይስ ነው የገባው የሚለው በግሪክ ይታያል ነው የምልህ። አሁን በአማርኛው ለማስረዳትም እኮ ቀላል ነው። ከበደ አልኩና ዝም አልኩ። ከዛ ይከብዳል አልክ። ይከብዳልን እያሰብኩ አይደለም ያወራሁት እኔ አቶ ከበደን እያሰብኩ ነው ያወራሁት። እሱን ከምንድን ነው የምታውቀው ሲባል እዛ ስቴትመንት ላይ በምን ገብቷል ያ ቃል እንዴት ገባ የሚለውን ቼክ ስታደርግ ነው። ዕብራውያን ላይ የገባው አክቲቭ ሆኖ ከዛ ግስ ሆኖ ነው የገባው። አክሽን ገላጭ ማለት ነው። አክሽን ገላጭ። እዚህ ጋር ግን አክሽን ገላጭ በሚለው አይደለም ናውን በሚል ነው የገባው። ኦኬ። ስለዚህ ስለ ክብደት ማውራትና ስለ ግለሰብ እንደ ማውራት የተለያየ ስለሆነ እንትኑ ይሄ በስትሮንግስ ላይ ቃሉማ ሩት ቃሉ እሱ ነው እኮ ችግር የለውም። ሩት ቃሉ ሲሆንና አገባቡ ላይ ግን ናውን ሆኖ ነው የገባው፣ አጀክቲቭ ሆኖ ነው የገባው፣ ቨርብ ሆኖ ነው የገባው የሚለውን ታየዋለህ ነው። እሱ ተቀብያለሁ፣ እሱ ተምሬያለሁ ማለት ስለዚህ እንትኑ አንድ አይነት ነው። 240 ምናምን ነው ያልከው ደሴም እኮ ትክክል ነው። አዎ ከበደ ነው። ከበደ የሚለው ሁሉም ቦታ ላይ በስትሮንገስ ነምበሩ ተመሳሳይ ያስቀምጥና ነገር ግን በምን አይነት መልክ ገባ የሚለውን ቼክ ያደርገዋል ማለት ነው። በዛ ላይ ደግሞ ይህ ክፍል ይህ አሁን የጠቀሰው ነገር ራሱ ዲክሽነሪ ነው። ሰዎች የሰሩት መማሪያ ነው እንጂ የመጽሐፍ ቅዱሱን ዩዜጅ አይደለም። መጽሐፉ እንዴት ተጠቀመው የሚለውን ሳይሆን በዲክሽነሪ ደረጃ ሩት ወርዳቸው ምን ማለት እንደሆነ ብቻ መጽሐፍ ቅዱሱ ሲጠቀሙ ምንድን ነው የሚለው ነገር ደግሞ ከቨርቡ ጋር ቅድም አማኒ ካለ ነገር ጋር የሚመጣ ነው። ሲምፕሊ አሁን የጠቀስከው ነገር ሰዎች የሰሩት መማሪያውን ነው እንጂ ሲምፕሊ ሊቃውንት የሰሩትን መማሪያ ነው እንጂ የቃሉን አጠቃቀም አይደለም። ወር ደግሞ ዕብራውያን ላይ ቃሉ ጥቅም ላይ የገባበት መንገድ አይደለም። ስለዚህ እዛ ውስጥ ባትገባ ያ ዳኒ አለ ዳኒ። ኦኬ ትንሽ ኔትወርክ ይዘገያል እና ስትሮንግ ነምበሩ ተመልከቱ። ስትሮንግ ነምበሩ አንድ አይደለም እኮ ጋይስ፣ እሱ የሚጠቅሰው እና ሁለት ቃላት ናቸው ቆሮንቶስ ላይ ያሉት። ስትሮንግ ነምበራቸው እሱ የሚጠቅሰውና ያኛው የተለያየ ነው። ያ ስራው ቃሉን እንትን እያደረገ ስለሆነ ነው እንጂ ሁለቱም የተለያዩ ናቸው። ስራው ቃሉን እየነካ ስለሆነ ነው። ያ ሲጀመር እሱን አይጠቅመውም ነው አይጠቅምህም። ይሄ ግሪኩ አንተን ምንም አይጠቅም። አሁን ባስቀመጥከው መሰረት ማለት ነው። ሶ ያንን ትተህ ሊሆን የሚገባው ቆይ አንዴ ቆይ ስማ። እሺ አሁን የምታመጣው ነገር በአንድ ጥያቄ ላይ ብቻ ይንጠለጠላል። ይሄ ጥቅስ አሁን ይሄ ክፍል ይሄ ኮይኖኒያ የሚለው ቃል ወደ አክቲቭ ኢንዲኬቲቭ ሲቀየር ወይም ደግሞ ፐርፌክት ኢንዲኬቲቭ አክቲቭ ሲሆን ምንድነው የሚያሳየው? በቃ እቺን ብቻ ከመለስክ ሌላው ነገር ቀላል ነው። እኮ ነገርኩህ። አም ኦፕን እና ቶልድ ዩ ግሪኩ ላይ ቴክኒካሉ አላውቀውም ማለት ሚኒኑ ነው በቃ። ስለዚህ እሱን ካላወቅከው እሱን ተወው ነው ወደ ሌላ እንለፍ። በቃ እሱን ካላወቅከው ሌላ ምንም አይሰራልም። ቃላቱን መዘርዘር ምን ማለት በቃ ችግር የለውም። እኔ ሚኒኑ ሌክሲካል ትርጉሙ ሚኒኑ ነው የሄድኩ። አዎ ምንም እሱ የሚሰራልህ ነገር የለም። በቃ ያንን ካላወቅከው ጥቅሙ ለኛ ነው እንጂ ለአንተ አይደለም። ስለዚህ ምን እናርግ መሰለ
ተመለስ ወደ ዕብራውያን 2 አንዴ ወደ ዕብራውያን 2 ተመለስ። አሁንም እኮ ልትመልስ አትችልም ወደዛ፣ ምክንያቱም እኔ ነው ወደ ዕብራውያን 2 ተመለስ አንዴ። እሺ አሁን እሱን አዎ ልጆቹ በምን ይካፈላሉ አይደል? እስራ ሳታሳይ እሺ፣ ሶሪ ቃል እስራ ሳታሳይ በምን ይካፈላሉ አለ እሱ ጋር ማለት መልሳት ዘይጠይ በምን ይካፈላሉ ነው ያለ። በምን ይካፈላሉ? in as much as the children have partaken of the flesh and blood, of the flesh and blood they have partaken በምንና በምን ይካፈላሉ? በስጋና በደም። እነማን ናቸው የሚካፈሉት? እሱን children። እሺ ልጆቹ በስጋና በደም ይካፈላሉ። እሱ ስጋና ደም የማን ነው? ስጋና ደም በስጋና በደም የተባለው የኢየሱስ ነው። የኢየሱስ ነው ያልከኝ? ድምጽህ ጠፋብኝ። ሚውት አድርግለት። የኢየሱስ ነው የሚል ማስረጃ አምጣ። አሁን ከዚህ ጋር ችግር የለውም። የኢየሱስ ነው የሚል ማስረጃ አንጣ። እርሳስህን ግን ዞር አድርገው እባክህ። ከዚህ ነው ማመጣለህ። ከዚህ ነው ማመጣለህ። ከሌላ ክፍል ምን አውቄ። እሱ ስጋና ደም እሱ የተካፈሉበት ስጋና ደም የኢየሱስ ነው የሚለውን አምጣ አንተ። ከዚህ ነው ማመጣለህ ወይ ከሌላ ክፍል አምጣለህ? ከፈለከው አምጣ፣ ችግር የለውም። ከፈለከው አምጣ፣ ግን ደግሞ ያለ አውድ እንዳታመጣ። ያለ አውድ እንዳታመጣ ነው። ያለ አውድማ ለምን እንዴት እናመጣለን? ያለ አውድ አይመጣም። ያለ አውድ አይመጣም ወንድሜ። ኦኬ እዚህ ጋር ነው therefore my beloved flee from idolatry ይላልና I speak as to wise men that for yourselves what I say። ቆይ በአማርኛ ላንብብላቸው። ጥቅሱን ንገረኝ። ከየት ነው ያያለው? ከዛ ትደርስ ነበር። አሁን ደረስኩ። ጥቅሱን ንገረኝ። አነባለሁ አማርኛ ራሴ እንደገና ላንብብልህ እኮ። ጥቅሱን ንገረኝ ነው ያልኩህ እኮ። ከየት ነው ያመጣኸው? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 እና 17 እስከ 18 አነብላለሁ። አንደኛ ቆሮንቶስ። እሺ ቀጥል። እሺ በምን ላንብበው? በአማርኛ አንብበው ካልከን በአማርኛ፣ በእንግሊዝኛ ላንብበው ካልከን በአማርኛ አንብበው። በአማርኛ አንብበው ለብዙ ሰው እንዲታይ በአማርኛ። እሺ ኦኬ እንዴት ነው ያለው? ምዕራፍ 10 ኦኬ እንግሊዙ ትንሽ ኦኬ እንደዚህ እዚህ ልጀምርልህ። አገኘው መሰለኝ። ኦኬ 16 የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለንም? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለም? አንድ እንጀራ ስለሆንን እኛ ብዙዎች እንሆን ዘንድ አንድ ስጋ ነን። ሁላችን ያን አንዱን እንጀራ እንካፈላለንና። በስጋ የሆነውን እስራኤል ተመለከቱ። መስዋዕት የሚበሉ የመሠዊያው ማህበርተኞች አይደሉንም? እንግዲህ ምን እላለሁ ብሎ ይቀጥላል። ስለዚህ የምንባርከው ጽዋ ከኢየሱስ ጋር ደም ህብረት ያለው ነው። የምንበላው እንጀራ ከኢየሱስ ጋር ህብረት ያለው ነው። ይህን ደግሞ ፓርቴክ እናደርጋለን። ደምና ስጋ ፓርቴክ እናደርጋለን። ይህን ለማድረግ ግን ጨርስ። ይህን ለማድረግ ግን ዕብራውያን እንደሚለው ማለት ነው እኛ ይህን በስጋና በደም ከእሱ ጋር እንድንካፈል ግን እሱ መሞት ነበረበት። እሱም በስጋና በደም የምንካፈለው ምንድን ነው? በብዙ ክፍል ላይ ይናገራል። ሞትን እንካፈላለን ይላል። ከእሱ ጋር ህብረት እናደርጋለን ይላል። ከእሱ ጋር ከተባበርን ማለት ነው ኤቭሪቲንግ ዳት ሂ ሃዝ ሼር እናደርጋለን፣ ፓርቴክ እናደርጋለን ማለት ነው። ይህን ለማድረግ ግን እሱ ሞትን ማሸነፍ አለበት። አንደኛ ቆሮንቶስ ላይ አውዱ ስለምንድን ነው የተናገረ? አሳመመ። ለምን ልጨርስ አትፈቅድልኝም? አንደኛ እንዴ አንተ ስታብራራ ያልሆነ ነገር ስታወራ እኮ ዝም ብለን መስማት የለብንም። አንደኛ ቆሮንቶስ ላይ ስለምንድን ነው እየተናገረ ያለው? ባትሪ ዘጋብኝ።
አውዱን የጠበቀ ነው ብሎ ስለ ጌታ እራት አወራ ማለት ነው። ምን ያገናኘዋል? ባትሪ ዘጋ ደስ ይላል። ሰላም ነው። ሰላም ነው። አጠቢጋር ስለ ጽዋ ያወራ ድምጽ ይሰማል። እንዲሁ ተካፈለ የሚለው ምን ሊያደርገው ነበረ? ዘጋበት እንጂ ባትሪ እሱም አብሮን በላል ይላል እኮ። ፖይንቱ እኮ እሱ ነው። ተካፈለ የሚለውን አንተ እዚህ ጋር ከመጣ አብሮን በላ እያልክ ነው ጋይስ። ሲጀመር ጋይስ ክፍሉ እያወራ ያለው ስለ ጌታ እራት አይደለም። እኔ አሁን ከጌታ እራት ጋር ምንም የሚያገናኘው ነገር የለም። በኮንቴክስቱ ዕብራውያን 2ን እንመልከተው ከቁጥር 13 ጀምረን ብዙ ጊዜ ባይዜ ክርስቲያኖችም የምንሳሳተው አሉ። ከቁጥር 10 ጀምረን ነው ዕብራውያን 2 ከቁጥር 10 ጀምሮ እንደሚል ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉም በእርሱ ስለሆነ ለእርሱ ተገብቶታልና። አያችሁ፣ የሚቀድሰውና የሚቀድሱት ሁሉ ከአንድ ናቸውና። ስለዚህ ምክንያት ስምህን ለወንድሞች እነግራቸዋለሁ፣ በማህበር መካከል በዜማ አመሰግናለሁ። ደግሞ እኔ በእርሱ እታመናለሁ። ደግሞ እነሆኝ እኔን እግዚአብሔር የሰጠኝ ልጆች ሲል ወንድሞች ሁሉ ሊጠራቸው አያፍርም ካለ በኋላ ነው እንግዲህ ልጆቹ በስጋና በደም ስለሚካፈሉ የሚቀጥለው። ከዛ ምን ይላል? እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በህይወታቸው ሁሉ ስለ ሞት በባርነት የታሰሩ የነበሩት ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ። ስለዚህ እዚህ ጋር እያወራ ያለው በሞት ፍርሃት የታሰሩ የነበሩት ሁሉ ነፃ እንዲያወጣ በዛ ምክንያት ወይ ደግሞ ፎር ዛት ሪዝን ስጋ መካፈሉ ነው እየተናገረ ያለው። ኦኬ፣ በሞት ላይ ስልጣን ያለውን በሞት እንዲሽር። አያችሁ፣ ክርስቶስ ኢየሱስ በሞት ላይ ስልጣን ያለውን በሞት እንዲሽር በስጋና በደም እንዲሁ ተካፈለ ይላል። በሞት እንዲሽር ስጋ የተካፈለበት ምክንያት በሞት ላይ ስልጣን ያለው ይሄም ዲያብሎስን በሞት እንዲሽር ነው ይላል። ለዛ ፐርፐስ ነው ስጋን የተካፈለ። ነገር አለ እዚህ ጋይስ፣ ወይስ ክርስቶስ ኢየሱስ ስጋ የሆነበት ሰው የሆነው በጣም የተቆራረጠ ነው። ትቆራረጣለህ ሳሚ። በሞት እንዲሽር አየህ። አቤት እየሰማን አይደለም። አሁን እየሰማን አይደለም። አንዴ እስቲ ቆይ አንዴ። እሺ ቃሌ ቁጥር 16 ለምን በግሪክ አታነብ? በግሪክኛ ቁጥር 16 የትኛው? የአንደኛ ቆሮንቶስ አይደለም። ኖ ዕብራውያን 2 ቁጥር 16 ነው። አይ እሱማ በጣም እኮ ግልጽ ነው እኮ እዛ ድረስ መድረስም ልጅ እኮ አልቻለም። እና ያሉ ድምጽ ይሰማል ተካፈለ ስለሚሉ በምን ተካፈለ እንደሚለው ድምጽ ይሰማል። በሁሉ ነገር በምን ተካፈለ? ይኸው በሁሉ ነገር ድምጽ ይሰማል። ኦኬ ይሰማል። ሶ ከተሰማ እንቀጥል። ከተካፈለ ኦኬ ተመልከቱ ቁጥር 15 ምን እንደሚል። ቁጥር 10 ላይ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ይላል። ክርስቶስ ኢየሱስ መከራን የተቀበለው በምንድን ነው? በስጋ ነው ኦብቪየስሊ። ከዛ ቁጥር 15 ላይ ምን ይላል? እንግዲህ ልጆቹ በስጋና በደም ስለሚካፈሉ ማለትም ስጋና ደም ስለሆኑ ማለት ነው። መካፈል ማለት እዚህ ጋር ባይዜ ፓርቴክ የሚለው መሆን ማለት ነው። ኦኬ፣ በስጋና በደም ስለሚካፈሉ ማለት ስጋና ደም ስለሆኑ ማለት ነው። ስለዚህ እነሱ ልጆቹ በስጋና ደም ስለሚካፈሉ ወይ ደግሞ ስጋና ደም ስለሆኑ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በስጋና በደም የተካፈለው በሞት ላይ ስልጣን ያለውን ማለትም ዲያብሎስን በሞት እንዲሽር ነው ይላል። በሞት ለመሻር ነው። በሞት ላይ ስልጣን ያለውን በሞቱ እንዲሽር ነው ስጋና ደም የተካፈለው። ስጋና ደምን የተካፈለበት ምክንያት ወይም ደግሞ ሰበቡ ወይ ደግሞ ምክንያቱ ምንድን ነው? በሞት እንዲሽር ነው። አያችሁ፣ እዚህ ክፍል ስለ ጌታ እራት የሚናገር ነገር አለ የለም? እዚህ ክፍል ላይ ምንድነው እየተናገረ ያለው? ክርስቶስ ኢየሱስ ስጋ የሆነበትን ምክንያትና ዓላማ ነው። ክርስቶስ ኢየሱስ ስጋ የሆነው ለምንድን ነው? በሞት ላይ ያለው በሞት ላይ ስልጣን ያለውን በሞት እንዲሽር በሞቱ ለመሻር ነው ስጋና ደም የሆነው። ምክንያቱም መለኮት እንደ መለኮት ይሞት አይችልም። ኦልሬዲ በፊተኛው ምዕራፍ ላይ ወልድን አምላክ ብሎታል። አምላክ ደግሞ እንደ አምላክነቱ ወይም ደግሞ አምላክ እንደ አምላክ አይሞትም። ስለዚህ ለመሞት በሞት ላይ ስልጣን ያለውን በሞቱ ለመሻር
ሊሞት የሚችል ባህሪን የራሱ ማድረግ አለበት። ሊሞት የሚችል ባህሪን የራሱ ባህሪ ማድረግ አለበት፣ ወይም በስጋና በደም መካፈል አለበት። ስለዚህ በሞት ላይ ስልጣን ያለውን በሞቱ እንዲሽር በስጋና በደም ተካፈለ። ለዚህ ፐርፐስ ነው ኢንካርኔት ያደረገው። በሞት ላይ ስልጣን ያለውን በሞቱ እንዲሽር ነው ስጋ የሆነው ነው ትክክለኛው ትምህርቱ እንጂ የቱ ጋር ነው ስለ ጌታና ደም ያወራ ስለ ጌታ እራት የሚያወራው? ኮምፕሊትሊ የለም። ኦኬ በሞቱ ለመሻር በስጋና ደም ተካፈለ ይላል። ኦኬ ክርስቶስ ኢየሱስ ለዛ ነው ጴጥሮስ ላይ በስጋ ሞተ የሚለው። በስጋ ሞተ ለመባልኩ ያን ስጋ የራሱ ማድረግ አለበት። ኦኬ ወይም ኢንካርኔት አረገበት ማለት ነው። ስለዚህ አሁን እዚህ ጋር ይሄ ክፍል እንዴት ነው ይሄ በስጋና ደም መካፈሉ ወይ ደግሞ ይሄ የራሱ ያደረገው ስጋ ኦኬ የተካፈለበት ስጋ የኛ ስጋ መሆኑ እንዴት ነው የምናውቀው ስንል ቁጥር 16 ይነግረናል። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ይላል። አውዱ ስለ ስጋዊ ነው እየወራ ያለው። ቁጥር 15 ላይ ክርስቶስ ኢየሱስ የተሰገወበት ስጋ የሆነበትን ዓላማ ይነግረናል። በሞት ላይ ስልጣን ያለውን በሞት እንዲሽር በስጋና በደም ተካፈለ። በሞቱ እንዲሽር በስጋና በደም ተካፈለ ይላል። ስለዚህ አውዱ ስለ ስጋዊ ነው እየወራ ያለው፣ ስለ ኢንካርኔሽን ነው እየወራ ያለው። ከዛ ቁጥር 16 ላይ በዛው አውድ ስጋዊ ወይ ደግሞ ይሄ ስጋና ደም የተካፈለበት ክስተት ይሄ ስጋዊ የምንለው ክስተት እንዴት እንደተከናወነ ቁጥር 16 ላይ ይነግረናል። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም። ስለዚህ በስጋና በደም ሲካፈል ከማዘር ነው የተካፈለው ወይም ደግሞ የማንን ዘር ይዞ ነው የተካፈለው ማለት ነው? የአብርሃም ዘር ይዞ ነው የተካፈለው። ስለዚህ ይሄ የክርስቶስ ኢየሱስ ስጋ የኛ ስጋ መሆኑን የምናውቀው ከቁጥር 16 ነው። ቁጥር 15 ላይ ስለ ስጋዊ ተናገረና ቁጥር 16 ላይ ያ ስጋዊ እንዴት እንደተከናወነ ይነግረናል። በነገራችን ላይ እዚህ ጋር ይዟል የሚለው ቃል ይሄ ኤፒላምባኑ የሚለው ቃል የቱ ጋር ሌላ ቦታ የቱ ጋር እንደተጠቀሰ ታውቃላችሁ? ፊልጵስዩስ 2 ላይ የተጠቀሰው የባሪያ መልክ ይዞ ተመልከቱ። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ ይላል። እዚህ ጋር ደግሞ ቁጥር 16 ላይ የአብርሃምን ዘር በጣም ብዙ ሰዎች እየጠየቁ ስላለ ከቅድም ጀምሮ አሁን ምን መሰል እንትኗን ይሄ አሁን ቁጥር 16 ላይ ያዘ የሚለውን አሁን በግሪከኛው አለ አይደለ ኦሪጂናሉ ምንድነው የሚለው ገባ? ዘር የሚለውን ምን ይለዋል? ተካፈለ የሚለውን እዛ ጋር ምንድነው የሚለው? አሁን 54ቱ ተካፈለ ነው ተካፈለ ነው እነሱ መከራ ምናምን ስለሚሉት ዘርን ተካፈለ ሲል ዘሩ ምንድነው ልመጣበት ነው እያሳዩህ። እሺ ትልቅ ላድርገኝ። እዚህ ጋር ላምባኖ የሚለው ቃል ላምባኖ የሚለው ቃል በሌላ የመጽሐፍ ቅዱስ ክፍል ላይ የክርስቶስ ኢየሱስን ሰው መሆን ወይም ደግሞ ስጋዌን ለማመልከት ጥቅም ላይ የዋለ ቃል ነው። አንዴ ልክፈተው፣ ጠብቁኝ። ግሪኩን ልክፈተው። ያ ተመልከቱም እንደሚል ኖት ፎር ሹርሊ ኢን ዳት ፕሌስ ዘ ኤንጅልስ ሂ ሄልፕስ። እዚህ ጋር ሄልፕስ ብለው ይሄ ሄልፕስ ብለው የተረጎሙት የእንትን ቃል ይሄ ሌክሲኮን አይደለም፣ ኢንተርሊኒየር ነው። ኢንተርሊኒየር ነው። ሌክሲካል ትርጉሙን አሳያችኋለሁ። ኢንተርሊኒየሩ ይሄ ኢንተርሊኒየር ነው። ሌክሲካል ትርጉሙ እንደዚህ አይደለም። but the seed of Abraham he helps ይላል። አሁን እዚህ ጋር ሄልፕ የሚለውን ቃል ኢንተርሊኒየሩ እንትን ሌክሲኮኑ ስከፍቱት ሌክሲኮን ነው ያልኳችሁ። ተመልከቱ ምን እንደሚል ትርጉሙ ምን እንደሚፈታው ተመልከቱ። to seize መያዝን ኦኬ መያዝን for help attainment or any other purpose literally or figuratively ከዛ ወረድ ብሎ እንደሚል ተመልከቱ። ፊቲንግ ኦር ኢንቴንሲፋይንግ ካለ በኋላ አግሬሲቭሊ ቴክ መያዝን፣ ፕሮፐርሊ ሌይ ሆልድ ኦፍ መያዝን፣ ሾዊንግ ፐርሰናል ኢኒሺዬቲቭ ኦኬ ዳት ማች ዘ ሲዚንግ ቀጥታ መያዝን ነው የሚያመለክተው። ስለዚህ እዚህ ጋር ሌክሲካል ትርጉሙ መያዝን ነው የሚያመለክተው። አሁን በደንብ ስሙኝ ጋይስ። ይሄ ቃል ኤፒላምባኖ የሚለው ቃል ወይም ደግሞ ኤፒላምባኖ የሚለው ቃል ኤፒላምባኖማ የሚለው የግሪክ ቃል ሁሌም ቢሆን በመጽሐፍ ቅዱስ ውስጥ መያዝ ተብሎ ነው የተረጎመው። መያዝ ተብሎ ለምሳሌ ማቴዎስ 14:31 ላይ ኤፒላምቤቶ የሚለው ቃል ራሱ ተጠቅሷል። ማቴዎስ 14:31 ላይ ሳሚ ሶሪ ለብዙ ሰዎች መልስ እንዲሆን ፈልጌ ነው። ዘር የሚለውን እንትን አላልክልንም። የአብርሃም ዘር የሚለው እለዋለሁ እሱ ነው ቀጥታ መልስ ለጥያቄዎች መልስ እንዲሆን ነው። ምን መሰለህ አሁን ይሄኛው ምን መልሰው መልስ
ብዙ ሰው ጋር ጥያቄ የሆነ ነገር ነው። አውቄ ነው እዚህ ጋር ኤፒላምባኑ የምለው ቃል ላይ ፎከስ ማድረጉ። ምክንያቱም እነዚህ ጋር ኤፒላምባኑ የሚለውን ቃል እነሱ መርዳት ብለው ነው የሚሉት፣ ግን መርዳት አይደለም። አውቄ ነው እሱ ጋር እመጣለሁ ወደ ዘር ዴሊብሬትሊ። ምክንያቱም እዚህ ጋር ብዙ ሚስኮንሴፕሽን ስላለ ነው። ይሄ ኤፒላምባኖማ የሚለው ቃል እዚህ ዕብራውያን 2:16 ላይ ያለው ቃል ሁሌም ቢሆን መያዝን ነው የሚያመለክተው። ከመያዝ ውጭ ያመለከተበት ቦታ የለም። ለምሳሌ ይሄው ራሱ ቃል ማቴዎስ 14:31 ተጠቅሟል። ጥቅም ላይ ብሏል። ማቴዎስ 14:31 ላይ ተመልከቱ። ማቴዎስ 14:31 ላይ ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠረህ አለው ይላል። ያዘውና። ስለዚህ ያዘው ተብሎ የተረጎመው ቃል ኤፒላምባኖማ የሚለው ራሱ ቃል ነው ማለት ነው። ሌላ ቦታ አላሳያችሁ፣ በደንብ ተከታተሉኝ። ማርቆስ 8:23 ላይ አለ። ይሄ ራሱ ቃል ማርቆስ 8:23 ላይ ኤፒላምቦሜኖስ የሚለው ቃል ማርቆስ 8:32 ላይ አለ። ተመልከቱ ማርቆስ 8:32 ላይ ምን ተብሎ እንደተረጎመ። ማርቆስ 8:32 ላይ እንደዚህ ይላል። ጴጥሮስም ወደ እርሱ ማርቆስ 8:32 ተመልከቱ። ጴጥሮስም ወደ እርሱ ወስዶ ይገስጸው ነበር ይላል። ይገስጸው ነበር ወስዶ። ስለዚህ ያ ወስዶ ተብሎ የተረጎመው ቃል ራሱ ያዘ ተብሎ የተረጎመው ቃል ነው። መርዳት ተብሎ ተርጉሞ አያውቅም። መያዝን መውሰድን የሚያመለክት ቃል ነው ሁሌም። ኦኬ ሁሌም ማለት ነው። በደንብ ተከታተሉኝ። ሌላው ቦታ ሉቃስ 9:47 ላይ እንዴት እንደተረጎመ ተመልከቱት። ሉቃስ 9:47 ተመልከቱ። ሉቃስ 9:47 ላይ ተመልከቱ ምን ተብሎ እንደተረጎመ። ኢየሱስም የልባቸውን ሐሳብ አውቆ ሕፃንን ያዘ፣ ባጠገቡም አቁሞ ይላል። ባጠገቡም ያዘ። ስለዚህ ያዘ ተብሎ ነው የተተረጎመው ማለት ነው። ይሄ ቃል ሁሌም ቢሆን መያዝን የሚያመለክት ቃል ነው። የመጨረሻ ማስረጃ፣ ብዙ ማስረጃዎች አሉ። የመጨረሻ ማስረጃ ከአንደኛ ጢሞቴዎስ 6:19 እንመልከት። አንደኛ ጢሞቴዎስ 6:19 ተመልከቱ። አንደኛ ጢሞቴዎስ 6:19 ስለዚህ ተመልከቱ እውነተኛውን ህይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆኑላቸው መዝገብ እየሰበሰቡ መልካምንም እያደረጉ በበጎም ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው ይላል። ይይዙ ተብሎ የተረጎመው ቃል ነው። አያችሁ። ስለዚህ ይሄ ቃል ኤፒላምባኖማ የሚለው ቃል ሁሌም ቢሆን መያዝን ነው የሚያመለክተው። በመጽሐፍ ቅዱስ ውስጥ አንድም ቦታ ሄልፕ ወይም ደግሞ እገዛን አመልክቶ አያውቅም። እገዛ ተብሎ ተርጉሞ አያውቅም። ኦኬ መያዝ ማለት የራስ ማድረግ መውሰድ ማለት ነው። አንድም ጊዜ እገዛ ተብሎ ተርጉሞ አያውቅም። አንድ ማስረጃ የለም። እገዛ ተብሎ የተተረጎመበትን የሌላ የመጽሐፍ ቅዱስ ክፍል መጥቶ ማሳየት ከተቻለ እንግዲህ እናያለን ማለት ነው። ስለዚህ የአብርሃምን ዘር ይዟል ማለት ማለት ነው። የአብርሃምን ዘር ወስዷል። የአብርሃምን ዘር የራሱ አድርጓል ማለት ነው። ሂቱ ኮልድ ኦፍ ኢት የራሱ አደረገው ማለት ነው። የአብርሃምን ዘር የራሱ አድርጓል። የአብርሃምን ዘር ወስዷል ማለት ነው። ሳሚሻ ዘር የምትለዋንም ልክ እንደዚሁ ስለዚህ ኦኬ ላሳየኝ ነው። እዚህ ጋር የመጀመሪያው ነጥብ ይሄ ነው። ሁለተኛ ዘር የሚለው ቃል ሲድ የሚለው ቃል ስፐርማቶስ የሚለው ቃል ነው። ይሄ ስፐርማቶስ የሚለው ቃል ብዙ ሰው የወንድ የዘር ፈሳሽን የሚያመለክት ይመስለዋል። የወንድ የዘር ፈሳሽን አይደለም የሚያመለክተው። ሁሌም ኖርማል ዘር ወይም ደግሞ የልጅ ልጆችን ነው። በመጽሐፍ ቅዱስ ውስጥ የልጅ ልጆችን ነው የሚያመለክተው። አሁን ስፐርም የሚለው የእንግሊዝኛ ቃል የወንድ የዘር ፈሳሽን ነው የሚያመለክተው የእንግሊዝኛው ቃል። በግሪኩ ግን ፊዚካል ሊኔጅን ወይም ደግሞ ፊዚካል ዲሴንትን ነው የሚያመለክተው። ኦኬ ፊዚካል ዲሴንትን ነው የሚያመለክተው። ስለዚህ ለሴትም ዘርሽ ተብሎ ተነግሮ ያውቃል። ለምሳሌ የወንድ ዘር የሌላቸው ሴቶች ዘርሽ ተብሎ ተጠርቶ ያውቃል። ለምሳሌ ከሴፕቱጂንቱ ላሳያችሁ። ዘፍጥረት 16 ላይ ከሴፕቱጂንቱ ምን እንደሚል ላሳያችሁ። ዘር የሚለው ቃል ከሴፕቱጂንቱ ምን እንደሚል ላሳያችሁ። አንዴ ዘፍጥረት 16 ዘርሽን አበዛለሁ ይላታል የእግዚአብሔር መልአክ። ቁጥር 13 ላይ ቁጥር 10 ላይ አሁን እዚህ ጋር ኢንተርሊኒየሩን ገብታችሁ በኤልኤክስኤክስ ስትመለከቱት ተመልከቱ። ስፐርማ ነው የሚለው ሴፕቱጂንቱ። ተመልከቱ ስፐርማ ነው የሚለው። ኦኬ ስለዚህ አሁን ጥያቄው እንዴት ለሀጋር
ዘርሽ አለ ስንል እዚህ ጋር ስፐርማ የሚለው ቃል የወንድ የዘር ፈሳሽን አይደለም የሚያመለክተው የልጅ ልጅን ወይም ደግሞ ፊዚካል ዲሴንት ነው የሚያመለክተው የልጅ ልጅሽን ያንቺን ዘሮች ያንቺን ልጅ ማለት ነው። ኦኬ እንጂ ስለ ዘር ፈሳሽ አይደለም እያወራ ያለው። ስለዚህ የአብርሃምን ዘር ይዟል ሲል ምን ማለት ነው? የአብርሃምን ስጋ የአብርሃምን ባህሪ ይዟል ማለት ነው። ኦኬ ከዛ ኔቸር ከዛ ዘር ሐረግ ተወልዷል ማለት ነው። ኦኬ መቼስ ከዛ ዘር ሐረግ ሊወለድ የሚችለው በዛ ዘር ሐረግ ውስጥ ሲገባ ነው። የዛን የዘር ሐረግ ባህሪ የራሱ ባህሪ ሲያደርግ ነው ከዛ የዘር ሐረግ ሊወለድ የሚችለው። ስለዚህ እዚህ ጋር ስፐርማ የሚለው ቃል ሁሌም ቢሆን የዘር ፈሳሽን ነው የሚያመለክተው የሚል በጣም የተሳሳተ አይደለም። ኖ የስጋን ባህሪ ሊያመለክት ይችላል ወይም ደግሞ ፊዚካል ዲሴንትን የልጅ ልጅን ሊያመለክት ይችላል ማለት ነው። ኦኬ ስለዚህ ኢየሱስ ክርስቶስ የዳዊት ዘር ነኝ አለ። ለምን? የአብርሃም ዘር ስለሆነ። ዳዊት የአብርሃም ልጅ ነው። ስለዚህ ክርስቶስ ኢየሱስ የዳዊት ልጅ ሲሆን አውቶማቲካሊ የአብርሃም ልጅ ይሆናል፣ የያዕቆብ ልጅ ይሆናል፣ የይስሐቅ ልጅ ይሆናል፣ የይሁዳ ልጅ ይሆናል። ለዛ ነው የይሁዳ አንበሳ የተባለው። ለዛ ነው ጌታችን ከይሁዳ ነገድ እንደወጣ ግልጽ ነው ይላል ዕብራውያን 7:14 ላይ። ስለዚህ እዚህ ስፐርማ የሚለው ቃል የዘር ፈሳሽን ነው የሚያመለክት የሚል መረዳት ሊኖር አይችልም። ለሴቶችም ራሱ ተብሏል። ለምንድን ስፐርማ የሚለው በግሪክ በእንግሊዝኛው አይደለም፣ በግሪክ የዘር ሐረግ ነው ፊዚካል ዲሴንትን ነው የሚያመለክተው። ስለዚህ እኔ እናቴ ዘር ነኝ፣ እኔ የአያቶቼ ዘር ነኝ፣ ልጃቸው ስለሆንኩ ማለት ነው። ሶ ዕብራውያን 2:16 ላይ ዕብራውያን 2:16 ላይ የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም ሲል ምን ማለት ነው? ስጋና ደምን ሲካፈል ተመልከቱ። እንዴት ነው የተካፈለው? የአብርሃምን ዘር በመያዝ እንጂ የራሱ በማድረግ እንጂ የመላእክትን ዘር በመያዝ አይደለም። የመላእክትን ባህሪ የራሱ ባህሪ ያደረገ የማንን ባህሪ ነው ያደረገው? የአብርሃምን ዘር ነው ያደረገው። ስለዚህ ሲሰገው የሰውን ባህሪ ከራሱ የራሱ ባህሪ ሲያደርገው ወይም ደግሞ በቴዎሎጂ ቋንቋ ሃይፖስታቲክ ዩኒየን ሲከናወን የተከናወነው ከአብርሃም ዘር ነው። ሰዋዊው ባህሪ ከአብርሃም ዘር የሚመዘዝ ነው ወይም የሚወሰድ ነው። ይዟል የሚለው የግሪክ ቃል በደንብ ተመልከቱ ጋይስ። ይዟል የሚለው የግሪክ ቃል አንድም ቦታ እዚህ ጋር ኤፒላምባኖማይ በሌላ የመጽሐፍ ቅዱስ ክፍል ላይ ማገዝ ተብሎ የተረጎመ ቦታ የለም። ማገዝ ተብሎ የተተረጎመ ቦታ የለም። ሁሌም ቢሆን መውሰድን ወይም መያዝን ነው የሚያመለክተው። አንድ ማስረጃ ሊያቀርብልኝ የሚችል የለም። ከመጽሐፍ ቅዱስ ከሌሎች የመጽሐፍ ቅዱስ ቦታዎች ከሌሎች የመጽሐፍ ቅዱስ ስፍራዎች ይሄ ቃል ማገዝ ተብሎ የተረጎመበት አንድም ቦታ የለም። ሁሌም መያዝ ነው መውሰድን ነው የሚያመለክተው። ስለዚህ የአብርሃምን ዘር ይዟል ማለት የአብርሃምን ዘር ወስዷል ማለት ነው። እዚህ ጋር ስጋና ደምን የተካፈለው እንዴት ነው? የአብርሃምን ዘር በመውሰድ ነው ወይም ደግሞ የአብርሃምን ዘር የራሱ በማድረግ ነው። ኦኬ እንዴት እንደተከናወነ ቁጥር 16 ይነግረናል። ለዛም ነው ባይዘ ጋይስ በደም ስሙ። ለዛም ነው ፊልጵስዩስ 2:6 ላይ የባሪያን መልክ ያዘ ይላል። እዚህ ጋር ደግሞ የአብርሃምን ዘር ያዘ ይላል። ለምንድን? ሁለቱም ስለ አንድ ነገር ነው እየወሩ ያሉት። ፊልጵስዩስ 2:7ም የባሪያን መልክ ይዞ በሰው ምሳሌ ተገኝቶ ሲል እዚህ ጋር ደግሞ የአብርሃም ዘር ይዟል ሲል ሁለቱም ስለ አንድ ክስተት ነው እየወሩ ያሉት። ስጋዌ ስለሚባል አንድ ክስተት ነው እየወሩ ያሉት። ቋንቋውም ራሱ ስጋዌን የተገለጸበት መንገድ ራሱ አንድ አይነት ነው ከፊልጵስዩስ 2 ጋር እና በዚህ ነው የሚታየው ማለት ነው። እሺ